እውነት አማራ ተገፍቷል? አማራንስ በጠላትነት የፈረጀው ማን ነው? በእኔ ላይ ውድመትና ጉዳት አስከትሎብኛል። ጭፍጨፋ ደርሶብኛል። ቋንቋ ባህሌን እንዳላሳድግ ተደርጌያለሁ። አጼ ቴዎድሮስንም ሆነ አጼ ዮሐንስንም ሆነ አጼ ምኒልክንም ሆነ የሚደግፍበት ምክንያት የለውም። የከፋ ጉዳት አጼ ቴዎድሮስ ማሊያ ያደረሱ ከተባለ የወሎ ህዝብ ላይ ነው። የከፋ ጉዳት አጼ ዮሐንስ ማሊያ ያደረሱ ከተባለ የጎጃም ህዝብ ላይ ነው። ከቋንቋው ጋር ከባህሉ ጋር ከታሪኩ ጋር ተያይዞ የደረሰ ጭቆና በአማራው ህዝብ ላይ አልደረሰም። የነፍጠኛ ስርዓት ቋሚ ጠላት ነው። በኦሮሞ ቤት ውስጥ ድህነትን ከተቀረው የኢትዮጵያ ህዝብ ጋር የሚጋራ ህዝብ ነው። ሰቆቃን ከተቀረው የኢትዮጵያ ህዝብ ጋር የሚጋራ ህዝብ ነው የአማራ ህዝብ። ህዝቦች እያለቁ እየተፈናቀሉ እየተጨፈጨፉ እየተሰደዱ የቀጠለች ሀገር ነች። ስፔሲፊካሊ አማራ ላይ ብቻ ሲደርስ ማዲያታም ልትሆን አትችልም። እነዚህም በዜጎች ላይ ጭፍጨፋ ይፈጽሙ ነበር፣ እነዛም ጭፍጨፋ ይፈጽማሉ። ህዝባችንን ስናደማ፣ ህዝባችንን ስናሰቃይ፣ ህዝባችንን ስንጨፈጭፍ ነው የከረምነው። ከክልሉ ውጪ በከፍተኛ ቁጥር ያለው አማራ የሚኖረው ከኦሮሞ ህዝብ ጋር ተቀላቅሎ ነው። ሰፊው የኦሮሞ ህዝብ አማራ ወንድምና እህቶቹን እናትና አባቶቹን አቅፎና ደግፎ የሚኖር ነው። ኦሮሚያ ክልል ውስጥ ስትኖሪ ከልማቱም ከውድመቱም ተቋዳሽ ትሆናለሽ። ማለት ሰይጣኑ ራሱ እያወራ የሰይጣን ጆሮ አይስማው እንደማለት ነው የሚሆነው። እኛ ነፍጠኛ ስንል የአማራ ህዝብ እያልን አይደለም፣ እነሱ ግን የአማራ ህዝብ እያላችሁ ነው የሚሉ። የሰው ኦርጋን ኤክስፖርት ማድረግን የት ነው የተማሩት? ምን የቀራቸው ወጣት አለ? አካሉ ያልጎደለበት ደሙን ያላፈሰሰ ምን ወጣት አለ? ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። እንደተለመደው የተለያዩ ርዕሰ ጉዳዮችን እያነሳን አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ እናደርጋለን። መልካም ጊዜ። እንግዲህ በባለፈው ሳምንት ውስጥ አቶ አንዳርጋቸው ጽጌ አንድ ጽሁፍ ይዘው ብቅ ብለው ነበር። በዚህ ጽሁፋቸው ላይ ተንተርሰውም ደግሞ በቅርቡ ከአንድ ሚዲያ ጋር ቆይታ አድርገዋል። እሳቸው በተለይ ደግሞ የአማራ ብሔርተኝነትን በተመለከተ በጽሁፋቸው ሰፊ አውድ ሰጥተውት በተለያየ መንገድ አስቀምጠውታል። ለዚህም ደግሞ ሰፊ ማብራሪያ ሰጥተዋል። ዛሬ ማለዳ ላይ ባስተላለፍነው ፕሮግራማችንም ይህንኑ የአማራ ብሔርተኝነትን በተመለከተ ምን አይነት ሀሳቦችን ሰነዘሩ የሚለውን ወደ ተመልካቾቻችን አድርሰናል። አሁን በምሽቱ ፕሮግራማችን ደግሞ ከዛ የቀሩ ምክንያቱም እዛም ፕሮግራሙ በሁለት ክፍል ነው የተላለፈውና በሁለተኛው ክፍል ደግሞ ምን አይነት ነጥቦች ተነሱ የሚለውን አንስተን እንወያይበታለን። እንዲሁም ደግሞ ሌላኛው ጉዳያችን የትግራይ ጉዳይ ነው። በትላንትናው ፕሮግራማችን የትግራይ ጉዳይ አንስተን ነበር። አቶ ጌታቸው ረዳ የጊዜያዊ መስተዳደሩ ፕሬዝዳንት ማለት ነው 3 ጀነራሎችን ከስራ አግደዋል። የእሳቸውን እግድ ተከትሎ ደግሞ እኩለ ሌሊት ላይ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ደግሞ ይሄንን እግድ መሰረተ ቢስ ነው አልቀበልም የሚል መግለጫ አውጥቷል። እነዚህም ጉዳዮች ምንድነው በውስጣቸው የያዙት የሚለውንም ዛሬ በሰፊው የምናየው ነው የሚሆነው። እንግዲህ አፈወርቅ ጠዋት ባስተላለፍ ነው የአቶ አንዳርጋቸው ጽጌ ፕሮግራም ላይ ብዙ ነጥቦችን አንስተን በሰፊው አንተም ማብራሪያ ሰጥተህበታል። ዛሬ የተወሰኑ ሊነሱ ይገባሉ ያልናቸውን ደግሞ መራርጠናል። በተለይ ደግሞ እንግዲህ አቶ አንዳርጋቸው ጽጌ የኤርትራ ወዳጅ ናቸው ብለን እዚህ ቤት ብዙ ጊዜ በተለያዩ ፕሮግራሞቻችን አንስተናል። አሁን ግን ግልጽ ብለው በደንብ አቋም ይዘው ነው በኤርትራ ጉዳይ የመጡት ከሌላውም ጊዜ በተለየ መልኩ ማለት ነው። በዚህ ከኤርትራ ጉዳይ ጋር ተያይዘው ምንድን ያነሱት የሚለውን አንዳንድ ነገሮች ብለን ወደ ጥያቄ ይሄዳለሁኝ። እንግዲህ የአማራ ህዝብ ከኤርትራ ህዝብ ጎን ይቆማል የሚል መደምደሚያ ይዘው መጥተዋል። ከዚህም ጋር ተያይዞ የተለያዩ ሀሳቦችን ያነሳሉ። ወደቡ ጉዳይ ወደ በኋላ ላይ እንመጣለን። ከማንም በላይ የአብይ መንግስት እንዲጸና ህወሓትን ከአማራ ክልል የመለሰው አማራ ነው ፋኖ ነው ብለውናል። በዚህ ውይይት ቀደም ባሉት ጊዜያት እሳቸው አንድ ሚዲያ ጋር እንዲሁ ቆይታ አድርገው እኛ በሰራነው ፕሮግራም ደግሞ የኤርትራ ወታደሮች የህወሓትን ሰራዊት ከደብረ ብርሃን እንደመለሱና ለአብይ ትልቅ ውለታ እንደዋሉ ደግሞ እንግዲህ ሲነግሩን የነበሩ ሰው ናቸው። ዛሬ ደግሞ በሌላ መንገድ ገልጸውታል። ይህንን ትላንት የነበሩበትን አቋማቸውን ተናግረዋል። ሌላኛው እንግዲህ በኤርትራ ጉዳይ ላይ 7 ሀገሮችን ለመውረር ሲአይኤ እቅድ ሲያወጣ ነው መለስ ዜናዊ ሶማሊያ የገባው የሚል ነገር አንስተው ከዛው ጋር ኤርትራን አምጥተዋል። እንግዲህ የሶማሊያና የአልሸባብ ጉዳይ የኢትዮጵያን መንግስት ወይም የኢትዮጵያ መከላከያ ሰራዊት ወደ ሶማሊያ የወሰደው ምን ጉዳይ እንደሆነ አንተ ትላንት በደንብ ብለህበታል። ኤርትራን በዚህ ደረጃ ከባ በሳንክሽን እንድትደቅ የተላላኪነት ስራ የሰራው የኢትዮጵያ መንግስት ነው የሚል ነገርም አንስተዋል። እንግዲህ የተላላኪነት ስራ ከሆነ እሳቸው እንግዲህ አሁን በደንብ
ሻዕቢያ መንግስት ወይም ለኤርትራ መንግስት እየተላላኩ ውለታ እየዋሉ ሽንጣቸውን ገትረው እየተከራከሩ ነው ያሉት እና ይህንንም አቶ አንዳርጋቸው ያነሳሉ። እንግዲህ ወደ ዋናው ጉዳይ ስንመጣ በብዛት የአማራ ፖለቲካና የፋኖ እንቅስቃሴ ነው የተቃኘው። በእሳቸው ቆይታ ውስጥ አማራ እንዲጠላ ብዙ ስራዎች ተሰርቷል ቀደም ብለውም የሚል ነገር ይነሳል። እንግዲህ ከአቶ አንዳርጋቸው ጽጌ ባሻገርም ሁሉም የአማራን ፖለቲካ የሚያነሱ ሰዎች አማራ በጠላትነት ተፈርጇል፣ አማራ ስሙ ጠፍቷል፣ ከሌሎች ብሔረሰቦች ጋር አብሮ እንዳይኖር ተደርጓል፣ ጥላቻ ተዘርቷል የሚል ነገር ያነሳሉ። እኛም ደግሞ ከዚህ ቀደም እነሱ ከሚዘሩት ጥላቻ በላይ የተሰራ ጥላቻ የለም። ያም ቢሆን በተፈለገው መንገድ መሬት ባለመያዙ አሁንም ሌሎች ስራዎችን እየሰሩ ነው ያሉት እነዚህ ሰዎች እና እንግዲህ አንድ ነገር አንስተዋል። ይህንን ለማጠናከር ያህል ኢትዮጵያ ከአፍሪካ ኩራትነት ወደ አፍሪካ ማዲያትነት የተቀየረው አማራ እየተገፋ ከመሄዱ ጋር ተያይዞ ነው የሚል ነገር ጽሁፋቸው ላይ አስፍረዋል። ለዚህም ማብራሪያ ሰጥተውበታል። እንግዲህ አማራ በጠላትነት ተፈርጇል የሚል ነገር ከዚሁ ጋር አያይዟል። እውነት አማራ ተገፍቷል? አማራንስ በጠላትነት የፈረጀው ማን ነው? አማራስ መሬት ላይ በጠላትነት ተፈርጆ እነሱ እንደሚሉት አይነት ግፍ፣ ስቃይ ብሎ በሚጠሩት ልክ አማራ ደርሶበታል ወይስ አማራ እንዲገፋ በጠላትነት እንዲፈረጅ ያላቸውን ፍላጎት እየነገሩ ነው ያሉት? በዛሬ ማለዳ ፕሮግራማችንም ላይ እንዳነሳ ነው አቶ አንዳርጋቸው የእኛ ብሔርተኝነት ቅዱስ ነው፣ የሌላው ብሔርተኝነት ርኩስ ነው የሚል አቋም አራምደዋል በጽሁፋቸውም በኢንተርቪው ውስጥ። እንግዲህ ዛሬ ማለዳ በለቀቅነው ፕሮግራም ላይ ከዚህ በፊት በመጽሐፍ ሲያራምዱት የነበረውን በተለያየ መድረክ ላይ ሲያደርጉ የነበረውን ንግግር እንዲሁም ደግሞ በዚህ አሁን ቃለመጠይቅ አደረጉበት በተባለውም ሚዲያ ላይ ያስተላለፉትን መልእክት መሰረት አድርገን የራሳችንን አስተሳሰብ ሀሳብን ጨምረን ፕሮግራም ሰርተናል። ዛሬ ደግሞ እሳቸው በተለያየ መንገድ የሌሎቹ ብሔርተኝነት እርኩስ ለመሆኑ ማሳያ ይሆናል ብለው ያቀረቧቸውን ነገሮች ለማየት እንሞክራለን። በጽሁፋቸው ውስጥ በተለይ ደግሞ ትኩረት እናደርጋለን። ለምሳሌ የአማራ የህልውና ትግል በጤናኛና በታመሙ ብሔርተኞች እንቅስቃሴ ላይ ያሳደረው ተጽዕኖን ሲዘረዝሩ የሚጠቀሙት አንድ ነገር በቅድሚያ ኢትዮጵያ ውስጥ ስለ ብሔርተኝነት ስናወራ ሁለት አይነት ብሔርተኝነት መኖሩን መገንዘብ ያስፈልጋል ይሉና ይነሳሉ። አንደኛው ጤነኛ ብሔርተኝነት ነው፣ ሌላኛው ደግሞ የታመመ ብሔርተኝነት ነው ይላሉ። ጤነኛ ብሔርተኝነት የማህበረሰቦች ስለ ራሳቸው ባህልና ቋንቋ ማንነት ላይ የተመሰረተ በራስ መተማመን ላይ የቆመ የማንነት ግንዛቤ ነው ይላሉ። ጤናማ ብሔርተኝነት ማለት ይሄ ነው። ይህ ብሔርተኝነት የሌሎችን በተመሳሳይ መንገድ የተቀረጸ ብሔርተኝነት የሚያስደነግጠው የራሱ ብሔርተኝነት ለሌሎች ብሔርተኝነቶች አደጋ ነው ብሎ የማያስብ ብሔርተኝነት የሚገለጽባቸው ባህሎች፣ ቋንቋዎች የሁላችንም ውበቶች ናቸው ብሎ የሚያምን ነው ይላሉ። እንግዲህ ይሄንን ነው ጤናማ ብሔርተኝነት ነው። የጤናማ ብሔርተኝነት ደግሞ ያለው አንድ ቦታ ብቻ ነው ይላሉ ኢትዮጵያ ውስጥ፣ እሱም የአማራ ብሔርተኝነት ነው ይላሉ። ስለዚህ ይህንን ብለው የተነሱት አቶ አንዳርጋቸው ጽጌ የአማራ ብሔርተኝነት የሚሉት የሌላውን ባህልና ቋንቋ እንዴት ነው የሚገልጸው? የሌላውን ታሪክ እንዴት ነው የሚገልጸው? እዚህ ሀገር ላይ የብሔርተኞች መካከል ያለው እኮ መሰረታዊ ልዩነት በተደጋጋሚ እዚህ ቤት ስንለው የኢትዮጵያን ሂስትሪ ወይም ደግሞ የኢትዮጵያን ፖለቲክስ ሁለት ዳይኮቶሚስ አሉት፣ ወይም ደግሞ ፖለቲካል ዳይኮቶሚዎች አሉ። ሁለት የፖለቲካ ክፋዮች አሉ ኢትዮጵያ ታሪክ ውስጥ። አንደኛው የሰሜኑ ፖለቲካና የደቡቡ ፖለቲካ ነው። የሰሜን ብሔርተኝነትና የደቡብ ብሔርተኝነት የሚባል ነገር አለ። የደቡቡ ብሔርተኝነትና በሰሜኑ ብሔርተኝነት መካከል ያለው ልዩነት አንዱ አንዱን በጠላት የሚፈርጅበት ነው ይላሉ እሳቸው። ለምሳሌ የአማራ ብሔርተኝነት ስለ ራሱ ቋንቋ ስለ እንትን ከማድረግ በላይ የሌሎቹም ደግሞ የእኛ ውበቶች ናቸው ብሎ ነው የሚገነዘበው ይላሉ። በጽሁፋቸው ውስጥ ቅድም እንዳነበብነው የሚገለጽባቸው ባህሎች፣ ቋንቋዎች የሁላችንም ውበቶች ናቸው ብሎ ነው የሚያምነው ይላሉ። ግን በታሪክ የምናየው ግን እንደዛ አይደለም። በታሪክ ላይ ሲደረጉ የነበሩ ውድመቶች፣ ጉዳቶች ተደርሰውብኛል የሚለው ለምሳሌ ለኦሮሞ ብሔርተኛ ሰሜኖች ያደረጉት ወረራ፣ ያደረጉት መስፋፋት፣ ወደ ደቡብ ያደረጉት እንቅስቃሴ በእኔ ላይ ውድመትና ጉዳት አስከትሎብኛል፣ ጭፍጨፋ ደርሶብኛል፣ ቋንቋ ባህሌን እንዳላሳድግ ተደርጌያለሁ ሲሉ ሰሜኖች ምንድን ነው የሚሉት? ያ መስፋፋት፣ ያ ወረራ የቅዱስ ጦርነት ነው ተብሎ እኮ ነው የሚቀርበው። ለምሳሌ በአንድ ጽሁፍ ላይ ማየት እንችላለን። አማራውና የኢትዮጵያ ብሔር ብሔረሰቦች ታሪክ የሚል ጽሁፍ ነው። በኢትዮጵያ ስለ ብሔራዊ ጭቆና ስናወራ ጭቆናው ፖለቲካዊ፣ ኢኮኖሚያዊ፣ ባህላዊ፣ ስነልቦናዊ ነው። ፖለቲካዊና ኢኮኖሚያዊ ጭቆና ብቻ ስንወስድ የአማራው ሕዝብ ዲሞክራሲያዊ የሆነ አስተዳደር ኖሮት አያውቅም። በተለይ የሚደርስበት የአስተዳደር በደል፣ አፈናና ዘረፋ ተማሮ በተነሳ ቁጥር የነበሩት መንግስታት ከሌሎች ህዝቦች በተለየ አላደረጉለትም። አፄ ኃይለ ሥላሴ በጎጃም አማራ ችግር ዳቦ ከሰማይ በአውሮፕላን አልጣሉለትም። የወረደው ቦምብ ነው። በደርጉ ጊዜ በጎጃም የብቸና ህዝብ ተቃውሞ ምላሹ
የብቸና ህዝብ ከምድረ ገጽ ማጥፋት ነው። በመርሳና ከሐውዜን የበለጠ ህዝብ በብቸና መጨፍጨፉን እናውቃለን። ለጎንደር፣ ለወሎ፣ ለሰሜን ሸዋ ህዝብ ደርግ ከሰማይ ዝናብ አላወረደም፣ በናፓልም እሳት አቃጠላቸው እንጂ ይላል ጽሑፉ። በተደጋጋሚ እኛ ስንል የነበረው በሰፊው የደቡብ ህዝብ ብሮድ ሳውዝ የምንለው ለሰሜኑ ህዝብ በደቡብ ህዝብ ላይ ግፍና በደል የፈጸሙ ስርዓቶች ለሰሜኑ ህዝብ ውለታ ውለዋል ብለን አናምንም። ለሰሜኑ ህዝብም ለደቡቡ ህዝብም ከፍተኛ ጉዳት አድርሰዋል እንላለን። አማራው በተለየ ሁኔታ አጼ ቴዎድሮስንም ሆነ አጼ ዮሐንስንም ሆነ አጼ ሚኒሊክንም ሆነ የሚደግፍበት ምክንያት የለውም። በቅርብ ጊዜ ከዚህ የሰራነውን ፕሮግራም ማንሳት እንችላለን። የከፋ ጉዳት አጼ ቴዎድሮስ ማላ ያደረሱ ከተባለ የወሎ ህዝብ ላይ ነው። የከፋ ጉዳት አጼ ዮሐንስ ማላ ያደረሱ ከተባለ የጎጃም ህዝብ ላይ ነው። ስለዚህ እነዚህ መሪዎች በተለየ ውግንናቸው ከሰሜን ቢሆንም የሰሜን ህዝብ ጠቅመውታል ብለን አናምንም። የሰሜን ህዝብ ሊከላከላቸው አይገባም። የሰሜን ህዝብ እንደ ሮል ሞዴል ሊጠቀማቸው አይገባም። ወይ ደግሞ ያ ስርዓት መፍረሱ ከሌላው በተለየ ሁኔታ ሊቆጨው አይገባም። ያንን ስርዓት ሪስቶር ለማድረግ ከሌላው በተለየ ሊተጋ አይገባም ብለናል። ይሄንን ጽሑፍ በተመሳሳይ የተጻፈበት ስነ ልቦና ተመሳሳይ ነው። የተለየ ነገር አላደረጉልንም። የጎጃም ገበሬ ሲያምስ በቦምብ ተደብድቧል፣ የብቸና ህዝብ ሲያምስ በጥይት ተደብድቧል የሚል ነገር እዚህ ጋር የምናነበው። ጽሑፉ ይቀጥላል። በኢኮኖሚ መስኩም ቢሆን የአማራ ህዝብ በድህነቱ በኋላ ቀርነቱ እጅግ ዘግናኝ አዘቅት ውስጥ ይገኛል። ይህንንም ከኢህአዴግ ጊዜ ጀምሮ አሁን ካለው ሁኔታ በደርግ ጊዜ የነበረውን በኃይለ ሥላሴ ጊዜ የነበረውን ወደ ኋላም ብንሄድ ድህነትን ከማንኛውም ኢትዮጵያዊ ከሰሜኑም ኢትዮጵያዊ ከደቡቡም ኢትዮጵያዊ እኩል የሚጋራ ህዝብ ነው። ጽሑፉ ሲቀጥል እንደውም በአንዳንድ የአማራ ክልል ያለው አሰቃቂ ድህነት ከሌሎች ክልሎች ጋር ሲነጻጸር የከፋ የሚሆንባቸው ሁኔታዎችም አሉ። ይህ የድህነትና የኋላ ቀርነት ዕጣ በረሃብና በበሽታ መጠበስ አማራውን ጨምሮ የሁሉም ኢትዮጵያዊ ህዝቦች ህይወትን ይገልጻል። ነገር ግን አማራው ከሌሎች ህዝቦች የሚለየው ጉዳይ አለ። በባህል፣ በቋንቋ፣ በስነ ልቦና ሌሎች ህዝቦች የደረሰባቸውን አበሳና ጭቆና አልደረሰበትም ይላል። እንደ አጋጣሚ የሀገሪቷን የፖለቲካና የኢኮኖሚ የባህል ህይወት በአምባገነን ሲቆጣጠር ከኖረው የአማራ ገዢ መደብ ጋር አንድ አይነት ቋንቋ፣ ባህል በመጋራታችን የሌላውን ብሔር ቋንቋ እንድንቀበል የሌላ ብሔር ባህል እንድንላበስ የተገደድን አልሆንም። የተለያዩ ብሔር አባላት ቋንቋቸው ሲንቋሸሽ፣ ባህላቸው ሲዋረድ፣ የግለሰቦች ስም እንኳን ሳይቀር ማፈሪያ ሆኖ ስማቸውን ሲቀይሩ እኛ እንዲህ አይነቱ የባህልና የስነ ልቦና ጭቆና ውስጥ አልወደቅንም። በመሆኑም በቋንቋ፣ በባህል፣ በታሪክ መንቋሸሽ የሚመጣ ውርደትን ይህ ውርደት የሚፈጥረው የቋንቋ፣ የባህል፣ የታሪክ ማስከበር ብሔራዊ ቁጭት በዚህ የጭቆና መንገድ እንደተጓዙት የብሔር ብሔረሰቦችና ህዝቦች የሚሰማን አልሆንም ይላሉ። ይሄ ምን ማለት ነው? በሌላው የህብረተሰብ ክፍል ላይ የደረሰ ማህበራዊ ጭቆና ከቋንቋው ጋር ከባህሉ ጋር ከታሪኩ ጋር ተያይዞ የደረሰ ጭቆና በአማራው ህዝብ ላይ አልደረሰም። ምክንያቱም አማራው ከአብራኩ የወጡ የአማራ ገዢ መደቦች የሚከተሉት ባህል፣ የሚከተሉት እምነት፣ የሚናገሩት ቋንቋ ከሰፊው የአማራ ህዝብ ጋር ተመሳሳይ ስለነበረ አማራ በዚህ ረገድ አልተጎዳም ይላሉ። በኢትዮጵያ የፖለቲካ ጭቆና፣ የኢኮኖሚ ብዝበዛ በቀጥታ ከቋንቋና ከባህል ከስነ ልቦና ጭቆና ጋር የተያያዘ በመሆኑ የተጨቆኑ ብሔሮች ህይወት ውስጥ አንዱን ከአንዱ ለይቶ ማየት አይቻልም። በመሆኑም ነው ብሔራዊ ጭቆናን መቃወም፣ ስለ ብሔራዊ ማንነት መቆርቆር፣ ብሔራዊ በሆነ መንገድ የፖለቲካ ተቃውሞን መግለጽ የተጨቆኑ ብሔሮች ቀድሞ የተነሳውና እየጠነከረ የመጣው። በዚያ አኳያ ከታየ ትናንትም ሆነ ዛሬ በሌሎች ብሔር ብሔረሰቦችና ህዝቦች ውስጥ የሚታየው አይነት የጠነከረ የብሔርተኝነት ስሜት በእኛ በአማራዎች ውስጥ አለመታየቱ የሚያስገርም አይሆንም። ጽሑፉ ሲቀጥል ወደ መጨረሻው ላይ የብሔርተኝነት ስሜታችንን አለመጠናከር ሆን ብለን እንዳመጣ ነው ብሔርተኝነትን ስለምንጠላ የተደረሰበት መደምደሚያ አድርጎ ማቅረብ ራስን ማታለል ነው። ከሌሎች ህዝቦች የተለየ ለየት ያለ ተጨባጭ ታሪካችን ያመጣው መሆኑን መገንዘብ ይኖርብናል። ስለሆነም አንድ አማራ ብሔሩን ሲጠየቅ አማራ ባይል ወይም ብሔሩን ለመናገር ቢያንገራግር አልፎ አልፎም ኢትዮጵያዊ ብሎ ቢመልስ ችግሩ ከነቃ የፖለቲካ ተቃውሞ ውጪ ሊነሳ የሚችል መሆኑን መገንዘብ ተገቢ ነው። በጅምላ ግራ የተጋባውና ሆን ብሎ የሚያጭበረብረው በአንድ ላይ ትምክተኛ በመባል ችግሩን መፍታት አይቻልም። ይህን ችግር በአብዛኛው የአማራ ምሁር የከተማ አማራው ችግር ስለሆነ የአማራ ህዝብ ህይወት ላይ የራሱ ጫና ስለሚያሳድር በደንብ መፍትሄ ማግኘት ያለበት ጉዳይ ነው ይላሉ። ይህን ጽሑፍ የጻፉት አቶ አንዳርጋቸው ጽጌ ናቸው። እንግዲህ
አቶ አንዳርጋቸው ጽጌ ትላንትና ባነሳ ነው የአማራው ከየት ወዴት በሚለው መጽሐፋቸው ላይ የአማራ ህዝብ ከአማራ ገዢ መደብ ላይ ለይቶ አስቀምጠውታል። እዚህ ላይ ሌሎች ብሔሮች የደረሰባቸውን ግፍ ፍሬም አድርገው የአማራ ህዝብ ላይ አይደለም ያመጡት። የአማራ ህዝብን በጠላትነት አልፈረጁትም። የአማራ ገዢ መደብን ነው። የአማራ ገዢ መደብን በጠላትነት ሲፈረጅ እሳቸው በዚህ ጽሁፍ ውስጥም ሲሉት ነበረ። በተደጋጋሚ በተለያየ የኦሮሞ ፖለቲከኞችም ሲነሳ ሰምቻለሁ። ለምሳሌ በፖለቲካ ውስጥ ቋሚ ጠላትና ቋሚ ወዳጅ የለም የሚል አስተምሯል። በኦሮሞ ፖለቲካ ውስጥ ደግሞ ወይም ደግሞ በሰፊው የደቡብ ፖለቲካ ውስጥ ደግሞ ቋሚ ጠላት አለ። የነፍጠኛ ስርዓት ቋሚ ጠላት ነው በኦሮሞ ቤት ውስጥ። ይህንን አይ ቲንክ ካልተሳሳትኩ ነፍሱን ይማረውና አርቲስት ሃጫሉ ሁንዴሳም በሆነ መድረክ ላይ ሲናገረው ሰምቻለሁ። ቋሚ ጠላት ነው ነፍጠኝነት። ነፍጠኝነትን ለመከላከል ከመጣ በቡድንም ይሁን በህዝብ ደረጃ አንቺ የአማራ ገዢ መደብ ጠላቴ ነው ብለሽ ብሔርተኝነቴ ያ ገዢ መደብ ተመልሶ እንዳይመጣ፣ ያ የነፍጠኛ ስርዓት ተመልሶ እንዳይመጣ፣ ያ የባርነት ስርዓት ተመልሶ እንዳይመጣ ነው የምታገለው። የኦሮሞ ብሔርተኝነት ማጠንጠኛው ይሄ ነው። ትላንትና ከዚሁ ጽሁፍ ውስጥ ባነበብነው ኢትዮጵያ ስትመሰረት በደቡቡ ላይ በእሳትና በብረት ቅጥቀጣ ተፈጽሞበት ነው ይላሉ። ስለዚህ ይሄንን ቅጥቀጣ የፈጸመብኝ፣ ይሄንን በባህሌ በቋንቋዬ ላይ ጫና ያደረገብኝ፣ በታሪኬ ላይ መቃወስን ያስከተለብኝ፣ ማህበራዊ ኑሮዬን ያመሰቃቀለብኝ ስርዓት እንዳይመጣ እታገላለሁ ስትይ ያ ስርዓት ደግሞ የነፍጠኛ ስርዓት ነው ስሙ። ምንጩ ከአማራ ማህበረሰብ የወጣ ገዢ መደብ ነው ስትይ ይሄንን ስርዓት ለመከላከል የሚመጣ አካል የአማራ ህዝብ ነው ብሎ ያቀርቡታል። ይሄ ጸብ ማጋራት ነው። ለአማራ ህዝብ ጸብ ማጋራት። የአማራ ህዝብ እሳቸው በዚህ መጽሐፋቸው ውስጥ እንዳካተቱት አሁን እንደሚያራምዱት ሳይሆን በዚህ መጽሐፋቸው ውስጥ እንዳካተቱት ድህነትን ከተቀረው የኢትዮጵያ ህዝብ ጋር የሚጋራ ህዝብ ነው። ሰቆቃን ከተቀረው የኢትዮጵያ ህዝብ ጋር የሚጋራ ህዝብ ነው የአማራ ህዝብ። በዚህ ጽሁፍ ውስጥ ያነሳሉ። ለምሳሌ ድህነትን ካነሳን በየትኛውም የኢትዮጵያ ክፍል ላይ የሚገኘው አማራ የተለየ ከትግራይ የተለየ ከኦሮሞ የተለየ ከሃዲያው ከከምባታው ከወላይታው የተለየ ሀብት አላፈራም። ጭቆናም ከተባለ የተለየ አይደለም። ግን በተደጋጋሚ እንደምናነሳው የነፍጠኛ ስርዓቱ ወይም ደግሞ የንጉሳዊ ስርዓቱ ምንጭ ከሰሜን የወጡ በተለይ ደግሞ ከአማራ አብራክ የወጡ ስለነበሩ ሲከተሉት የነበረው አስተዳደራዊ ስርዓት ለምሳሌ ከመሬት ባለቤትነት ጋር ተያይዞ የላንድ ቴኒዩር ሲስተም የሚባለው የመሬት ስሪት የሚባለውን ነገር ስናነሳ ኢትዮጵያ ውስጥ በደቡብ ውስጥ የነበረው የመሬት ስሪትና በሰሜን የነበረው የመሬት ስሪት ይለያይ ነበር። የወል መሬቶች፣ የግል መሬቶች፣ የርስት መሬቶች በሰሜን ነበሩ። የጭሰኛና የገባር ስርዓት ደግሞ በደቡብ ላይ ነበረ። ስለዚህ ዋናው ነገር አማራን እሳቸው የታመመ ብሔርተኝነት የሚሉት አንድን ወገን በጠላትነት የፈረጀ ነው ይላሉ። በጠላትነት የፈረጀው ህዝብ የለም፣ ስርዓትን ነው በጠላትነት የሚፈረጀው። ብሔርተኝነት ስርዓትን በጠላትነት ይፈረጃል። ለምሳሌ እሳቸውና አሁን እግር ከወርቻ ስሬ ለኤርትራ መንግስት በመስዋዕትነት አቀርበዋለሁ የሚሉት የአማራ ፋኖ ትግል በጠላትነት የፈረጀው ማንን ነው ብለን ብንጠይቅ አንዳንዴ ከፍ አድርጎ የኦሮሞማ መንግስትን ነው፣ ዝቅ ሲያደርጉት ደግሞ የጠቅላይ ሚኒስትር አብይ መንግስት ነው። ስለዚህ ይሄንን ጠቅላይ ሚኒስትር አብይ መንግስትን በጠላትነት ፈርጆ የሚያደርጉት የአማራ ብሔርተኝነት እንቅስቃሴ የኦሮሞ ህዝብ ነው በጠላትነት የተፈረጀው ማለት ነው በተሳቸው ዲፊኒሽን ከመጣል። ስለዚህ የንጉሳዊ ስርዓቱን በጠላትነት ስንፈርጅ የአማራ ህዝብን የፈረጅ ነው ከተባለ እነሱ ጠቅላይ ሚኒስትር አብይ አህመድና መንግስታቸውን በጠላትነት ከፈረጁ የኦሮሞ ህዝብን ነው በጠላትነት የፈረጁት ማለት ነው። ስለዚህ የኦሮሞ ህዝብ ዲፌንድ ማድረግ አለበት ማለት ነው። አቶ አንዳርጋቸው በራሳቸው መጽሐፍ ውስጥ እንደጠቀሱት አሁንም ግልጽ መሆን ያለበት የኦሮሞ ብሔርተኝነትም ሆነ ሌላው የተቀረው ብሔርተኝነት በህዝብ ደረጃ የአማራን ህዝብ በጠላትነት የፈረጀ አልነበረም። አንደኛው ግልጽ መሆን ያለበት ጥያቄ ይሄ ነው። ሁለተኛው የአማራ ህዝብ ከሌላው በተለየ የሀገር አንድነት አስጠባቂ ሆኖ ማቅረብም ተገቢ አይደለም። ምክንያቱም የሀገር አንድነት ሊረጋገጥ የሚችለው በዚህ ሀገር ውስጥ በሚኖሩ ህዝቦች ቅቡልነት ሲያገኝ ብቻ ነው እንጂ ዩኒላተራል በሆነ መንገድ በተናጥል አንድ ማህበረሰብ የዚች ሀገር አንድነት ተጠቃሚ አድርጎኛል ብሎ ስላሰበ ብቻ የሚቀጥል የሀገር አንድነት የለም። ለምሳሌ ከፊደላት ጋር አያይዞ አንስተዋል። ለምሳሌ የሳባ ፊደልን መጠቀም ትቶ ወደ ላቲን ፊደል መሄዳቸው በፊት በ200 ገጽ ይጽፉት የነበረው በ400 ገጽ መጽሐፍ the short and polite የሆነው አንሰር none of your goddamn business ነው ማለት የሚቻለው ለዚህ። ምክንያቱም ህዝቡ በተመቸው we don't need any dictation ከሳቸው ዲክቴሽን አንፈልግም። እሳቸው ከኮስቱ ጋር ነው ያሰሉት እንጂ ስለ ማንነቱ መገለጫ ወይም ደግሞ ራሱ የአፉ መፍቻ ቋንቋውን ከሚለው እሳቸው አይደሉም የሚከስሩልን። ለዛ ነው none of your goddamn business የሚባለው። ይሄ የአንተን የሚመለከት የአንተ ስራ አይደለም። ህዝቡ በሚመቸው
ህዝቡ ሐሳቤን ይገልጽልኛል ባለው መንገድ በሚፈልገው ፊደል መርጦ ሊጽፈው ይገባል። ስለዚህ ዋናው መሰረታዊው ነገር እንዴት ነው ራሳቸውን የሚስሉት? እሱ ታሪካችንንም ማንነታችንንም አይመስልም ነው የሚሉት። አሁን እሳቸው እንግዲህ የላቲን ቋንቋ ከውጭ የመጣ ነው። ስለዚህ ታሪካችን አይመስልም። ታሪካችን ምን ይመስላል የሚለውንም እንመጣበታለን። ያነሱት ነገር ስላለ የኛ ታሪክ ከሰሜኑ ወደ ደቡቡ የሳባ ፊደል የወረደበት መንገድ ተገቢ አይደለም። በጉልበት በኃይል ነው የተፈጸመው። ሁለት ያ ብቻ አይደለም። ምክንያቱ በሚያዋጣው መንገድ ነው። ማንም ሰው ሲያዋጣው የፈለገውን ነገር የመቀበል መብት አለው። የኦሮሞ ህዝብ በምን ቋንቋ በምን ይነጋገር በምን ፊደል ይጻፍ፣ እንዴት ታሪኩን ይንገር፣ እንዴት ሰላሙን ያስጠብቅ፣ ይሄ የነሱ ስራ አይደለም፣ የኛ ስራ ነው። እሱ የኦሮሞ ህዝብ ስራ ነው። ስለዚህ የግድ ሀገራዊ አንድነቱ መጠበቅ አለበት ዩኒላተራል በሆነ መንገድ። የዚህ ሀገር ህልውና የሚቀጥለው እያንዳንዱ የዚህ ሀገር ውስጥ ስቴክሆልደር የሆነ ይህን ሀገር ፌዴሬት አድርጎ የመሰረተው ማንነት ብሔር ብሔረሰቦች እሳቸው ትላንትና ቢክዷቸው ማለት ነው። ትላንትና በአማራ ብሔር የለም ብለው የጀመሩ ሰው የአማራ ብሔር እንጂ ሌላ ብሔር ብሔረሰብ ኢትዮጵያ ውስጥ የለም ብለው እንደደመደሙ ሳይሆን ኢትዮጵያ የብሔር ብሔረሰቦች ፌዴሬት አድርጎ የመሰረቷት ሀገር ነች። እነዚህ ብሔር ብሔረሰቦች ኢትዮጵያን ከአፍሪካ ኩራትነት ወደ አፍሪካ ማዲያትነት ቀይረዋል ነው እንግዲህ። ምክንያቱም አማራ ከዚህ ተገፍቶ ስለወጣ ሌላው የሰራው ማዲያት ነው፣ አማራ ሲኖርበት ደግሞ ኩራት ነው የሚል ድምዳሜ ላይም ደርሷል በዚህ ጽሁፋቸው። እንግዲህ ጋዜጠኛውን በተወሰነ መልኩ አንዳንድ ነገሮችን ሲያነሳላቸው የእሳቸው አቋም ይሄ መሆኑን በተደጋጋሚ ሲገልጹ ነበር እና ይሄስ የሌላውን ሚና ለማሳነስ ለምን ፈለጉ እሳቸው? ለእኔ አማራ መስፈሪያ አይደለም። ኢትዮጵያ ማዲያታም ነች ማዲያታም አይደለችም ለሚለው ሊትመስ ፔፐሩ አማራ ላይ የሚደርስ ነገር አይደለም። ኢትዮጵያ በቅርብ ያለውን ታሪክ ካየ ነው ትግራይ ላይ ጦርነት ሲካሄድ ማዲያታ ለምን አልሆነችም? ታዲያ ማዲያቷ ለምን አልሆነም? ያኔ አማራ ላይ የሚደርስ ነገር ብቻ እንዴት ማዲያት ሊያመጣባት ይችላል? እሳቸውም ብለዋል ከጠቅላይ ሚኒስትሩ ጋር ያጣላኝ አማራ ክልል ጦርነት በመክፈቱ ነው እንጂ ያን ባያረግ ኖሮ እስካሁን ወዳጅነታችን ይቀጥል ነበር ብለዋል። ሌላ ቦታ ጠቅላይ ሚኒስትሩ ሕግ ማስከበር ዘመቻ ሲወስዱ ለእሳቸው ልክ ነው፣ ወደ አማራ ክልል ግን ሲመጣ እስከ መለያየት መድረሳቸውንም ተናግረዋል በዚህ ውይይት ላይ። ዋናው መሰረታዊው ነገር ኢትዮጵያ እንደ ሀገር ላለፉት በመቶ ዓመታት ለሚቆጠር ጊዜ ወይም ደግሞ የሰሜኑ አስተዳደራዊ መዋቅር ወደ ደቡብ ከመጣበት ጊዜ ጀምሮ በህዝቦቿ ሰቆቃ ላይ የቀጠለች ሀገር ነች። ህዝቦች እያለቁ እየተፈናቀሉ እየተጨፈጨፉ እየተሰደዱ የቀጠለች ሀገር ነች። ይሄ ማዲያት ካልሆናት ስፔሲፊካሊ አማራ ላይ ብቻ ሲደርስ ማዲያታም ልትሆን አትችልም። ራስሽን በማንኛውም ነገር ውስጥ ለመወሸቅ አይቻልም። ራስሽን አንታይ ኮሎኒያሊስት ወይም ደግሞ ጸረ ቀኝ ግዛት እንቅስቃሴ በማድረጋችን በዚህ ጽሁፋቸው ውስጥ የሚያነሱት አንድ ነገር ለምሳሌ አማራ ከኤርትራ ውጭ ወዳጅ የለውም። ምክንያቱ ደግሞ በተለይ አውሮፓውያን ቀኝ ገዢዎች የነበሩ አውሮፓውያን አማራውን ህብረተሰብ የቀኝ ግዛት እንቅስቃሴያቸው አደናቃፊ አድርገው ነው የሚስሉት ይላሉ። ለምንድን ነው አማራው ተነጥሎ አደናቃፊ የሚሆነው? ይሄንን ጋዜጠኛው ጭምር በትላንቱም በነበራቸው ውይይት ላይ እንደዛው ሲያነሳ ነበረ። እኔ እስከሚገባኝ ድረስ ቀኝ ግዛት የነጮችን ቀኝ ግዛት እንቅስቃሴ የገታው አማራው ነው ብዬ አላስብም። አማራው ጋር ከመድረሱ በፊት በምን እንዳስተሳሰሩት ላላቅ እችላለሁ፣ ግን አሉላ አባ ነጋ እኮ ተዋግቷል። በሰሜን በኩል እኮ ነው የመጡት ቀኝ ገዢዎች ወደ ኢትዮጵያ ለመግባት ያደረጉትን እንቅስቃሴ በሰሜን በኩል ነው የጀመሩት። በሰሜን በኩል ሲመጡ ኤርትራን ተሻግረው ትግራይን ተሻግረው አማራ ሊደርሱ የሚችሉት። አማራው አንታይ ኮሎኒያሊስት አቋም የያዘው አማራው ነው ብሎ ማቅረብ ምን ማለት ነው? አንደኛ ከሃይማኖት ጋር ያያዙታል። እንግዲህ በሃይማኖቱ ጠንካራ መሆኑ ኢትዮጵያን ደግሞ ኢትዮጵያዊ ነኝ ብሎ በመግለጹ በኢትዮጵያዊነት አቋሙ ሁሉ ይጠሉታል የሚል ነገር አንስተዋል። በሌላ በኩል ደግሞ እንግዲህ ብሔርተኛም አይወዱም፣ አክራሪ ብሔርተኛ የሚልም ነገር ያነሳሉ። የምዕራባውያን ፖሊሲን በሚያነሱ ጽሁፋቸው ምናልባት ከሃይማኖቱና እቺ አሁን ጭምብሏ ወልቃ ወደ ሰፈራቸው የገቡባት ኢትዮጵያም ልትሆን ትችላለች ብዬ አስባለሁ። ለእኔ እስከሚገባኝ ድረስ አማራው በተናጥል አንታይ የነጮች ቀኝ ግዛት ሆኖ አያውቅም። መላው የኢትዮጵያ ሕዝብ ተሳትፎበት የተደናቀፈ የቀኝ ግዛት ስትራቴጂ ነበር። ስለ ፓን አፍሪካኒዝም ያነሳሉ። አያይዘህ ወደ ሁለቴ እንዳልመልስ ወደዚህ ፓን አፍሪካኒስት ነበርን ያ አሁን የለም ይላሉ። በተለይ ደግሞ ስንት የአፍሪካ ሀገራት እኛን እንደ ምሳሌ አድርገው ባንዲራችን ሳይቀር አረንጓዴ ቢጫ ቀዩን ቀለም ከኛ ተውሰው ዛሬ ሀገራቸው ሰንደቅ ዓላማ ያደረጉ ሀገራት
እኛ ግን ይሄንን ነገር እያደረግን አይደለም። ለዚህ ደግሞ እንግዲህ ለፓን አፍሪካኒስትነቱም እዚህ ጋር አሁንም ወደ አማራ ይመጣሉ። እንደው ፓን አፍሪካኒስትነቱ በሀገር ደረጃ ነው ወይስ እንደ አፍሪካ ነው እኛ ፓን አፍሪካኒስት የተባልነው? ምናልባት እዚህ ጋር የሳቱት ነገር ያለ ይመስለኛል። እንግዲህ አማራን ወደዚህ አምጥተውታል፣ ወደዚህኛው ወደ ፓን አፍሪካኒዝም ትግል ውስጥ ከተውታል የአማራን ትግል። ትልቁ ችግር የሚሆነው ምን መሰለሽ? ፓን አፍሪካኒዝም አሁን ዋሻ እየሆነ ነው በተለያየ መንገድ። ፓን አፍሪካኒዝም ባይ ዴፊኒሽን ምንድን ነው? ፓን አፍሪካኒዝም ማለት እንግዲህ የአፍሪካውያን ንቅናቄ እንደማለት ነው አይደለም? የአፍሪካዊ ንቅናቄ መነሻ ወይም ደግሞ ጠጠሩ ሲወረወር መሀል ላይ አርፎ ከዛ ማዕበሉ ከሚነሳበት እንደዛ አይነት እንትን አለ አይደል? ፓን አፍሪካኒዝም ሲባል የነጮችን የቀኝ ግዛት መሸፈነፍ እንደሚችል ስላሳየን ሌሎች አፍሪካውያን ላይ የፈጠርነው መነቃቃት ማለት ነው። ያንን ተከትሎ ነው የመጣው እንደ ሮል ሞዴል ሌሎች አፍሪካውያን። እኛ ሮል ሞዴል ያደረጉን ነጭ ቀኝ ገዢዎችን በማሸነፋችን ነው፣ በውስጣዊ አስተዳደራዊ ስራችን አይደለም። እኛን ሮል ሞዴል ያደረጉ ምን ማለት ነው? ይሄ ለምሳሌ የአፄ ሚኒሊክም የኃይለ ሥላሴም የደርግም የኢህአዴግም ስርዓት በውስጣዊ አስተዳደራቸው አይደለም ሮል ሞዴል የተደረጉት። አፄ ሚኒሊክ ፓን አፍሪካኒስት የሆነ ሙቭመንት አስጀማሪ ናቸው ተብሎ ለመሳል ከተፈለገ ባዶ አይደለም ነጮችን በማሸነፋቸው። በሀገር ውስጥ ግን አፄ ሚኒሊክ የጻፏቸውን ደብዳቤዎች ማቅረብ እንችላለን። ነጮች የቀኝ ግዛት እንቅስቃሴ ሲጀምሩ ነጮቹ ከመያዛቸው በፊት ወደ ደቡብ መስፋፋት መጀመራቸውን ነው የሚናገሩት። ስለዚህ እሳቸው ጥቁር መሆናቸው ነው እንጂ ወደ ደቡብ ያደረጉት ዘመቻ የፈጸሟቸው ተግባራት ለቀኝ ግዛት ሲንቀሳቀሱ ከነበሩ አውሮፓውያን የተለየ እንቅስቃሴ አልነበረም። ምንድን ነው? ለምሳሌ የነጮቹ ቀኝ የገዟቸው የአፍሪካ ሀገራት አሉ። የኢትዮጵያ የሰሜን ንጉሶች ደግሞ ወይም ደግሞ ከሸዋ ወደ ታች በወረዱበት ሰዓት ላይ የፈጸሟቸው ነገሮች አሉ። ሁለቱን ኮምፓሪዝን ብታደርጊ እነዛም ባሪያ ይፈነግሉ ነበር፣ እነዚህም ባሪያ ይፈነግላሉ። ባሪያ ይሸጡ ነበር። እነዚህም በዜጎች ላይ ጭፍጨፋ ይፈጽሙ ነበር፣ እነዛም ጭፍጨፋ ይፈጽማሉ። አንቺ ጥቁር ስለሆንሽ ስታደርጊው ልክ እነዛ ነጭ ቀኝ ገዢዎች ደግሞ ነጭ በመሆናቸው ብቻ ጥቁሮች ላይ ስላደረጉት ትክክል የማይሆንበት ነገር ተግባሩን ካየ ነው። በተግባር ደረጃ ኢትዮጵያዊ ንጉሶች በሰፊው የደቡብ ህዝብ ላይ፣ በሰፊው የደቡብ ምስራቅ ህዝብ ላይ፣ በምዕራቡ ህዝብ ላይ ሲያደርጉ የነበረው ድርጊት ነጭ የቆዳ ቀለማቸው ነው እንጂ ነጭ ቀኝ ገዢዎች ካደረጉት የተለየ አልነበረም። ከዚህ እውነታ ጋር መታረቅ ይፈልጋል። ምክንያቱም እሳቸው ሲሉ እንደነበረው የታሪክ መጽሐፍቶች ሲሉ እንደነበረው እሳቸው ለአውሮፓ ቀኝ ገዢዎች ሲጽፉ እንደነበረው የነበሩ ደብዳቤዎች እንደሚያሳዩን ያ እንቅስቃሴ ዋናው ምክንያት እኔ እዚህ ቁጭ ብዬ አውሮፓውያን ነጮች መጥተው ግዛታቸውን እያስፋፉ ነው፣ ስለዚህ የግዛት ማስፋፋት እንቅስቃሴ መጀመር አለብኝ በሚል ነው የተጀመረው። ያ የግዛት ማስፋፋት ያስከተለው ውድመት በጥቁር አፍሪካውያን ላይ ያስከተለው ውድመት ከፍተኛ ነው። ቢኮዝ የደቡብ ህዝብ ጥቁር አፍሪካዊ እኮ ነው። ስለዚህ ፓን አፍሪካኒዝም ነጩ እንደሚሸነፍ ለአፍሪካውያን አስተምሮ ሊሆን ይችላል እንጂ ነጩን ያሸነፉ ጥቁሮች በጥቁር አፍሪካውያን ወንድሞቻቸው ላይ ያደረጉት ግፍ ከሌሎች የነጭ ቀኝ ገዢዎች የተለየ አልነበረም። ይህን ማወቅ ያስፈልጋል። ፓን አፍሪካኒዝም ውስጥ መወሸቅ ያስፈልጋል። ኢትዮጵያ ውስጥ የነገሱ ንጉሶችን ለማንቆለጳጰስ ፓን አፍሪካኒዝም ውስጥ የምትወሸቅበት ምክንያት የለም። በአፍሪካ ጉዳይ ላይ በተደጋጋሚ ጊዜ ጠቅላይ ሚኒስትር መለስ ዜናዊም ጨምሮ በተደጋጋሚ ሲሉት የነበረውን አንድ ነገር የተለያየ በአፍሪካ ውስጥ ሪአክሽነሪ ይላቸዋል። ለምሳሌ ቀዳማዊ ኃይለ ሥላሴ ሪአክሽነሪ ማለት እንግዲህ ምንድን ነው? እንዴት ነው? በዝባዥ አድሃሪ የነበረው የኃይለ ሥላሴ ስርዓት በኢንተርናሊ ጨቋኝ ነበረ፣ አድሃሪ ነበረ፣ ጎታች ነበረ። በአፍሪካ ጉዳይ ግን ጠንካራ አቋም ነበር፣ ፓን አፍሪካኒስት ነበረ። ኃይለ ሥላሴ ፓን አፍሪካኒስት ተብሎ ነው የሚቀርቡት። በኢትዮጵያ ውስጥ ጨፍጫፊ ነው የሚባለው በብዙ ሺህ የሚቆጠሩ ወጣቶችን ጨፍጭፏል የሚባለው የደርግ ስርዓት መሪ የነበሩት ኮሎኔል መንግስቱ ኃይለማርያም በአፍሪካ ጉዳይ ከኃይለ ሥላሴ ያነሰ ፓን አፍሪካኒስት አልነበሩ። ፓን አፍሪካኒስት ነበሩ፣ ኢንተርናሊ ግን አልነበሩ። ኢንተርናሊ ጠቅላይ ሚኒስትር መለስ እንዳሉት ቡቸር ነበረ፣ ጨፍጫፊ ነበረ። በአፍሪካ ጉዳይ ላይ ጠቅላይ ሚኒስትር መለስ ዜናዊ ከሌሎቹ መሪዎች ያነሰ አቋም አልነበራቸው። ግን በኢንተርናል በሆነ ኢሹ ካየን ጠቅላይ ሚኒስትር መለስ ዜናዊ ቡቸር ነበሩ። ስለዚህ ፓን አፍሪካኒዝም በሀገር ውስጥ ጉዳይ ላይ መወሸቂያ ዋሻሽ ሊሆን አይችልም፣ ምሽግሽ ሊሆን አይችልም። ዋናው መሰረታዊ ነገር መታወቅ ያለበት ፓን አፍሪካኒዝም ነጭ ቀኝ ገዢዎች እንደሚሸነፉ ለአፍሪካውያን አስተማረ እንጂ ጥቁር አፍሪካዊ መሪ ጥቁር አፍሪካዊ ወንድሙ ላይ ምን አይነት ግፍ እንደሚፈጽመው ማሳየት ነበረበት። ስለዚህ ኢትዮጵያ ውስጥ ለምሳሌ የፓን አፍሪካኒዝም ዩኒቨርሲቲ ሊቋቋም ይገባ ነበር ይላሉ በዚህ ኢንተርቪዋቸው ላይ። በኢትዮጵያ ውስጥ የመጀመሪያውን ዩኒቨርሲቲ እንግዲህ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ብለው የመሰረቱት ኃይለ ሥላሴ ናቸው። ለምን ኃይለ ሥላሴ አይወቀሱም? ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከሚሉት
ፓን አፍሪካኒስት ዩኒቨርሲቲ ለምን አላሉት? ወይም ደግሞ ፓን አፍሪካኒዝም ዩኒቨርሲቲ ብለው ለምን አልከፈቱ? እኔ ገንዘቡን ካቀበለው ሰው ነው የሰማሁት። ኢትዮጵያ በብዙ ችግር ውስጥ ሆና ለማንዴላ $100,000 ድጋፍ ያደረገች ሀገር ነች። አዎ ኢትዮጵያ ከነጭ ቀኝ ገዢዎች አፍሪካውያን ሀገራት እንዲላቀቁ የተለያየ ድጋፍ አድርጋለች። ከደቡብ አፍሪካም ዚምባብዌ ለምሳሌ ለነ ታንዛኒያም ጭምር ከቀኝ ግዛት በኋላ የአየር ክልላቸውን ሁሉ የኢትዮጵያ አየር ኃይል ሄዶ የሚጠብቅበት ሁኔታ ነበር። ብዙ ድጋፎች አድርገናል ለውጭ ሀገራት። ግን ለውስጥስ ለውጭ አልጋ ለውስጥ ቀጋ እንደሚባለው ነው የሆነው። ህዝባችንን ስናደማ፣ ህዝባችንን ስናሰቃይ፣ ህዝባችንን ስንጨፈጭፍ ነው የከረምነው። ይሄ ነው ሀቁ። ስለዚህ እዛ የፓን አፍሪካኒዝም ዋሻ ውስጥ ለመወሸቅ የሚያደርጉት ጥረት እሱ ስህተት ነው። ዋናው ነገር የኢትዮጵያ ውስጥ ያሉ ብሔርተኝነት ዋናው ልዩነቱን የሚመነጨው በታሪክ ላይ ነው፣ በታሪክ አረዳድ ላይ ነው። አንዱን ቅዱስ የሚለውን አንዱ እርኩስ ነው። እዛው አካባቢ ነበርኮ የብሔርተኛ ቆንጆ የለውም የጎጠኛ የለውም ጤነኛ የሚሉ ሀሳቦች በትክክል ሲራመዱ የነበሩት በተለይ የኦሮሞ ብሔርተኞችን የትግራይ ብሔርተኞችን ምሳሌ እያደረጉ እነዚህን ቃላት ሲሉን የነበሩ ካምፖች ናቸው። ዛሬ እንግዲህ ብሔርተኝነትን የኔ ብሔርተኝነት ጤነኛ ነው የሌላው እርኩስ ነው እያሉን ያሉት። በኢትዮጵያ ውስጥ በደረሰ ግፍ አንጻር ካየነው የአማራ ህዝብ ላይ የደረሰው ግፍ ከየኢትዮጵያ ህዝብ የተለየ አይደለም። እሳቸው በዚሁ ጽሁፋቸው ለምሳሌ አማራ ህልውና ትግል ፈተናዎች ብለው በጻፉት ጽሁፍ ላይ የትግራይ ገበሬና ለፍቶ አደር ከአማራ ገበሬና ለፍቶ አደር ጋር፣ የኦሮሞ ገበሬና ለፍቶ አደር ከአማራ ገበሬና ለፍቶ አደር ጋር በሰላም ለመኖር ችግር የሌለበት ለዚህ ነው። ሆኖም ግን ከአማራ ውጪ በልሂቁ የሚቀነቀኑ ብሔርተኝነቶች ግን እንደ ተራው ህዝብ ጤነኛ አይደሉም። በርካታ ማህበረሰቦች ውስጥ በልሂቁ የሚቀነቀነው ብሔርተኝነት የማንነት ግንዛቤ በራሱ የቆመ ሳይሆን አንድ ህዝብ አማራን በጠላትነት ይፈርጆ የቆመ ነው ይላሉ። እዚህ ጋር የሚሉት በህዝቡ መካከል ችግር የለም ይላሉ። ዛሬ ማለዳ ላይ ባስተላለፍነው የእሳቸው ፕሮግራም ላይ ለምሳሌ ህዝቡ የልሂቁ ኩሊ ነው ይላሉ። የሀሳብ ኩሊ ነው። ለምሳሌ ስለ ሞጋሳም ስለ ጉዲፈቻም አታንሱብኝ፣ እሱ የህዝቡ ባህል ነው ምናምን አትበሉኝ። ህዝቡ የልሂቃኑ ኩሊ ነው፣ ተሸካሚ ነው፣ የሀሳብ ተሸካሚ ነው፣ ሊቃኑ ነው፣ ህዝቡ ነው የሚመራው ብለው የሚሉት አቶ አንዳርጋቸው በዚህ ሳምንት ውስጥ ጻፉት በሚባለው ጽሁፍ ላይ በህዝቡ መካከል ልዩነት የለም፣ በሰላም አብሮ ለመኖር ችግር የለበትም ይሉና ሆኖም ግን ከአማራ ውጪ ይላሉ። ከአማራ ውጪ በልሂቁ የሚቀነቀኑ ብሔርተኝነቶች ግን እንደ ተራው ህዝብ ጤነኛ አይደሉም። በርካታ ማህበረሰቦች ውስጥ በልሂቁ የሚቀነቀነው ብሔርተኝነት በራሱ የቆመ ሳይሆን አንድን ህዝብ በተለይ ደግሞ አማራን በጠላትነት ፈርጆ የቆመ ነው ይላሉ። የአማራን ህዝብ በጠላትነት በቀጥታ ነፍጠኛ ሲባል አቤት ካላሉ በስተቀር፣ የአማራ ገዢ መደብ ሲባል አቤት ካላሉ በስተቀር የአማራን ህዝብ እንደ ህዝብ አንዲት መስመር ቪዲዮ ማምጣት አይችሉም። ግን እኮ ጠዋት ባስተላለፍነው ውይይታቸው እኮ የአማራ ልሂቅ አንድም ነገር ስለ ሌሎች ህዝቦች ክፉ ነገር ተናግሮ ከሆነ አምጣ እኔ እስካሁን አላቅም ብሏል። እኚሁ ሰው አንስተናል፣ ብዙ ዘርዝረናል። ብንዘረዝር 3-4 ፕሮግራም ሜቢ በየ2 ሰዓት ምናምን እያደረግን አንድ ድምፃችን አንድ ምስላችን ሳይገባ በእነሱ ምስል ብቻ መስራት ይቻላል። ምን ያህል ለሌል ተቀረው ምንም ሌላ የሌሎችን እንትን እኮ የለህም ከማለት በላይ ምን ማስረጃ ማምጣት ትችያለሽ? ማለት ኢትዮጵያ ውስጥ ከአማራ ውጪ የህብረተሰባዊ የእድገት ደረጃውን የጨረሰ ብሔር የለም ከማለት በላይ ጥላቻ አለ። መኖርሽን ነው የካደው። ተይው አውሬንሽን ብሎ ዘገምተኛንሽን ብሎ መኖርሽን ካመነም ይበቃል እንኳን ቢባል እኮ የለም እኮ ነው አቶ አንዳርጋቸው እያሉ ነው። ከዚህ በላይ ጥላቻ አለ እንዴ? ለሌላ ብሔረሰብ ያለ ጥላቻ አለ ማለት ምንም አይነት በእኩልነት ምናምን አይደለም። ለምሳሌ እኛ ብሔር ነን፣ አይ ብሔር አይደለንም ጎሳ ነን ዘውግ ነን የምትሉ ከሆነ ክብር አይደለም ውርደት ነው ይላሉ። በዚህ በኢንተርቪዋቸው ላይ ምን ማለት ነው ውርደት ነው ማለት? ሌላው ዘውግ ነው፣ ሌላው ጎሳ ነው፣ እኛ ግን ብሔር ነው ብለዋል። አይ ጎሳንን ዘውግ ነን ካላችሁ ግን ውርደት ነው ይላሉ። ስለዚህ ሌላውን እያዋረዱ ነው እሳቸው። ሌላውን ዘውግ ነህ ሌላውን ጎሳ ነህ ሲሉ እያዋረዱታል። ስለዚህ ከዚህ በላይ ለሌላ ጥላቻ አለ፣ ለሌላ መናቅ አለ። ከዚህ በላይ ሌላ ፍለጋ ሩቅ መሄድም ስለማያስፈልገ ማለት ነው። በኢትዮጵያ እንደ ሀገር መቀጠል የሚያስደስተው አማራ የሚባል ህዝብ አለ በሚል ስሌት ለአማራ ጥላቻ ሲል ሀገር የማፍረስ ጥረቱን እንደ ትልቅ ስኬት የሚቆጥር ነው ይላሉ። በጥላቻ ላይ የተገነባ ብሔርተኝነት በመሆኑ የአማራ ቋንቋ፣ የአማርኛና የግዕዝ ፊደሎች፣ የአማራ ባህል እሴቶች በሙሉ የሚጠላ ነው ይላሉ። እንግዲህ እዚህ ጋር የሚያወሩትን ብቻ ወስደን እንትን እናድርገው። በጥላቻ ላይ የተገነባ ብሔርተኝነት በመሆኑ የአማራ ቋንቋ፣ ዛሬ ማለዳ ባስተላለፍነው ፕሮግራም ላይ የአማራ የሚባል ቋንቋ የለም ሲሉ ይናገራሉ አቶ አንዳርጋቸው። ዛሬ ግን የአማራ ቋንቋ ይላሉ፣ የአማርኛ የግዕዝ ፊደላት ይላሉ፣
እነዚህን ሁሉ ይዘረዝሩና እነዚህ ሁሉ የአማራ ባህል እሴቶች በሙሉ የሚጠላ ነው ይላሉ። ትላንትና አማራ ማለት አማርኛ የሚባል ቋንቋ የለም። አማርኛ ቋንቋ የወታደር ቋንቋ ነው። እኔ አማራ ነኝ የሚል ሰው ባክግራውንዱ ከተጠና ባክግራውንዱን ካያችሁት ወይ ኦሮሞ ነው ወይ ሀዲያ ነው ወይ ቅማንት ነው ወይ አገው ነው ያሉ ሰው አማራ የሚባል ነገር የለም ያሉ ሰውዬ ዛሬ ላይ መጥተው የአማራ የሚባል ቋንቋ አለ ለማለት ይሞክራሉ። አማርኛ ቋንቋ አትናገሩ፣ ከአማራ ጋር የመሰረታችሁትን ትዳር አፍርሱ፣ ከአማራ ነጋዴዎች ሸቀጣት ትግዙ ወዘተ የሚሉ በአንድ ህዝብ ላይ ያነጣጠረ ጥላቻ ላይ የተመሰረቱ ብሔርተኞች የታመሙ ናቸው ይላሉ። እነ ፕሮፌሰር ሀብታሙስ ከሳቸው በላይ ለፋኖ የሚቀርቡት እነሱ ናቸው። እነ ፕሮፌሰር ሀብታሙ እነ አቶ ተክሌ ሻው ናቸው ለፋኖ። ምክንያቱም ዓለም አቀፍ የፋኖ አስተባባሪ ተቋም መስርተው ውክልና ወስደው በዓለም አቀፍ ደረጃ ለፋኖ ሲያስተባብሩ የሚውሉ የሚያድሩ ሰዎች ናቸው። እነዚህ ሰዎች በአደባባይ ወጥተው እዚህ ጋር አንዱ ከአማራ ጋር የመሰረታችሁትን ትዳር አፍርሱ ብሏል ብለው የሚወቅሱት ግለሰብ፣ በዚህ በኩል የነሱ ደግሞ በአማራና በኦሮሞ መካከል የሚፈጠር ማንኛውም ግንኙነት የበቅሎ ግንኙነት ነው፣ ፍሬ ሊያፈራ አይችልም። ከዚህ በላይ ታዲያ ምንድን ነው ይሄ ልዩነቱ? ቢከፋ ነው እንጂ የሚያንስ ነገር አለው? እንዲህ አይነት ብሔርተኛ ልሂቅ በጋራ ችግሮች ላይ ተወያይቶ ለሁሉም የሚበጅ ሰላማዊ መፍትሄ መፈለግ አይታየውም። ሰላማዊ መንገድ የማይታየው ሁሉንም ነገር በሜንጫና በጡጫ አሳኳለሁ ብሎ ስለሚያምን ስለሆነ ነው ይላሉ። ማንን ለማለት እንደፈለጉ እንግዲህ የሜንጫ ፖለቲካ ወዴት ሊሄድ እንደሚችል ሁሉም ሰው ወደዛ መሳብ ይችላል። ሰውን የሚያክል ፍጡርን በማንነቱ ስለሚጠላ ብቻ ይላሉ። እኔ እስከሚገባኝ ድረስ በኦሮሞ ፖለቲካ ውስጥም ሆነ በኦሮሞ ብሔርተኝነት ውስጥ የአማራ ህዝብን እንደ ህዝብ በጠላትነት የፈረጀው ኦሮሞ የለም፣ የኦሮሞ ብሔርተኝነትም የለም። ከክልሉ ውጪ በከፍተኛ ቁጥር ያለው አማራ የሚኖረው ከኦሮሞ ህዝብ ጋር ተቀላቅሎ ነው። በዚህ ሀገር ውስጥ በከፍተኛ ደረጃ የአማራ ህዝብ ተዋህዷል ከተባለ የተዋለደው ከኦሮሞ ህዝብ ጋር። ይሄንን በጥናት ማስደገፍ እንችላለን። ማስረጃ ከመጽሐፍ ለምሳሌ ጠርዝ ላይ የሚለው የዶክተር በድሉ ዋቅጅራ መጽሐፍ ላይ ሌሎች የኢትዮጵያ ብሔር ብሔረሰቦች ሁለትና ከዛ በላይ ቋንቋ የመማር እድል ሲኖራቸው የአማራ ህዝብ ግን የክልሉ የሥራ ቋንቋም የፌዴራል መንግስቱ የሥራ ቋንቋም ተመሳሳይ በመሆኑ የሚማረው ቋንቋ አንድና ወይ ደግሞ እንግሊዘኛ ከተጨመረ 2 ይሆናል። ስለዚህ የክልሉ መስተዳድር ምክር ቤት ተሰብስቦ አንድ ሐሳብ ያመነጫሉ። ተጨማሪ ቋንቋ ህዝባችን መማር አለበት የሚል ተልእኮም ደግሞ ለባህር ዳር ዩኒቨርሲቲ ይሰጥና ባህር ዳር ዩኒቨርሲቲ ዶክተር በድሉ ዋቅጅራን በወቅቱ እዛ ስለሚሰሩ ኃላፊነት ተሰጥቷቸው ያጠናሉ። ህዝቡ ሁለተኛ ቋንቋ ምን ይማር የሚለው። የአማራ ህዝብ ሁለተኛ ቋንቋ ለመማር የፈለገው ኦሮምኛ ቋንቋ ነው። ይሄ ምን የሚያሳየ ምንድን ነው? የተጋመደው የተዋለደው የተዛመደው በሰፊው የኢኮኖሚ ሆነ የማህበራዊ ግንኙነት ያለው ከኦሮሞ ህዝብ ጋር። ይሄንን ያህል ከፍተኛ ቁጥር ያለው በሚሊዮኖች የሚቆጠር ቁጥር ሲጠሩ አይፈሩ መቼም 10-15 ሚሊዮን አማራ በኦሮሚያ ክልል ውስጥ ይኖራል ይሉናል አይደል? ይሄ ህዝብ የሚኖረው እኮ በኦሮሞ ህዝብ ውስጥ ነው። በኦሮሞ ባህር ውስጥ እኮ ነው እየኖረ ያለው። ከኦሮሞ ጋር እኮ ያለውን ነገር ተካፍሎ ነው እየኖረ ያለው። የኦሮሚያ ክልል የሚገነባቸው መሰረተ ልማቶች በሙሉ እኮ አብሮ የሚጠቀም ህዝብ እኮ ነው። ይሄን ህዝብ ነው በጠላትነት ፈርጆታል የኦሮሞ ብሔርተኝነት እየተባለ ያለው። በምንም ማስረጃ ልታቀርብለታች በየቦታው ከዚህ በፊትም እንደምንለው ለኦሮሞ ምቹ ባልሆኑ አካባቢዎችም ጭምር ኦሮሚያ ክልል ውስጥ ጦርነት በሚካሄድባቸው አካባቢዎች ጭምር አንዳንድ ቦታ ደግሞ ሲስተሚክ በሆነ መንገድ በማንነታቸው በሃይማኖታቸው የሚጎዱ የህብረተሰብ ክፍሎች ሊኖሩ ይችላሉ። ግን ይሄ ሰፊውን የኦሮሞን ህዝብ በዚህ ደረጃ ልትወቅሹ አትችልም። ምክንያቱም ሰፊው የኦሮሞ ህዝብ አማራ ወንድምና እህቶቹን እናትና አባቶቹን አቅፎና ደግፎ የሚኖር ነው። ተስማምቶ ተከባብሮ የሚኖር ነው። ቦታ ጥቀስ ብትዩ የኦሮሞ ህዝብ ከሚገደልበት ቦታ የራቀ ቦታ አይጠቅስልሽም። ወይ ደግሞ የኦሮሞ ፖለቲካ ውስጥ ኦሮሚያ ክልል ውስጥ ያሉ ችግር በሆኑ ሰዓት ላይ የአማራው ህዝብ በተናጠል ዋጋ መክፈል የለበትም ካላልን በስተቀር እኔ እስከሚገባኝ ድረስ በኦሮሚያ ክልል ውስጥ የሚኖር ማንኛውም ህዝብ ኦሮሞም ይሁን አማራ፣ ጉራጌም ይሁን ስልጤ፣ ሲዳማም ይሁን ሀዲያ በኦሮሚያ ክልል ውስጥ ሲኖር ከሰላሟ እንደሚያተርፈው ሁሉ በሰላም እጦቷም ዋጋ ይከፍላል። ይሄ ያለ የሚኖር ነባራዊ ሁኔታ ነው። አይ ከሰላሟ ነው እንጂ ማትረፍ የሚጠበቅብኝ የኦሮሞ ህዝብ ነው በኦሮሚያ ክልል ውስጥ መሞት ያለበት እንጂ በኦሮሚያ ፖለቲካ ውስጥ ዋጋ መክፈል ያለበት የኦሮሞ ህዝብ እንጂ የኦሮሞ ፖለቲካ ውስጥ የሚፈጠር ንቃቃት የአማራን ህዝብ ዋጋ ማስከፈል የለበትም። ስለዚህ ጉዳት በሚኖርበት ሰዓት ላይ የአማራ ህዝብ ጉዳት ሊደርስበት አይገባም፣ ስፔሻል የሆነ ፕሮቴክሽን ሊያገኝ ይገባል አይባልም። ስለማይቻል ኦሮሚያ ክልል ውስጥ ስትኖሪ ከልማቱም ከውድመቱም ተቋዳሽ ትሆኛለሽ። ሰላም ሲሆን ታተርፊያለሽ፣ ውድመት ሲሆን አብረሽ ትከስሪያለሽ።
የፖለቲካ ልዩነቶች ወይ ደግሞ የፖለቲካ ፍላጎቶች በማንነት ነጥለው ጉዳት ሊያደርሱብሽ ይችላሉ። እነዚህ ሁሉ ነገሮች ግን ስፔሲፊካሊ የአማራን ህዝብ እንደ ህዝብ በጠላትነት የፈረጀ ህዝብ የለም፣ የፈረጀ ብሔርተኝነትም የለም፣ በጽሁፍም ማቅረብ ስለማይቻል ማለት ነው። ዋናው ነገር የአማራ ብሔርተኞች ግን ይሄንን በተደጋጋሚ ጊዜ የሚያራምዱበት ፍላጎታቸው ግን ይገባኛል። ኦሮሞ ህዝብ የነፍጠኛ ስራ ዳግመኛ ሊመጣ አይችልም ሲል አይ የነፍጠኛ ማለት እኮ አማራውን ነው እያሉ ያሉት። የንጉሳዊ ገዢ ስርዓት ዳግመኛ ሊመጣብኝ አይችልም ሲል እኛን እኮ ነው እያሉ ያሉት የሚሉበት ዋነኛው ምክንያት ከክልሉ ውጭ የሚኖረው አማራ ላይ ጉዳት እንዲደርስ በሚፈልጉት ልክ፣ አሁንም የተወሰኑ አካባቢዎች ላይ ጉዳት እየደረሰበት ነው፣ ግን እነሱ በሚፈልጉት ልክ ጉዳት እየደረሰበት አይደለም። ስለዚህ ህዝቡን ለጉዳት በማጋለጥ ያ ህዝብ ላይ ጉዳት ሲደርስ ይኸው የአማራ ህዝብ እየተጨፈጨፈ ነው የሚል ማስረጃ ፍለጋ የሚደረግ ጥረት ነው። ሌላኛው እንግዲህ በዚህ ጽሁፋቸው ውስጥ እጅግ የገረመኝ አተያይ ያላቸው ከዚህ ቀደም ይላሉ በዚህ ሰሞን ከጻፉት ጽሁፍ ከዚህ ቀደም ምንም አይነት የመቀራረብ የጋራ ችግሮችን በጋራ ውይይት ወይም ድርድር የመፍታት ፍላጎት የሌላቸው አክራሪ ብሔርተኞች ከአማራ ጋር ያለንን ልዩነት በጠረጴዛ ዙሪያ በውይይት እንፈታለን ወደሚል አቋም ያመጣቸው የህልውና ትግሉ ያደገበት ወታደራዊና ፖለቲካዊ ፍጥነት ነው ይላሉ። እንግዲህ የተለያዩ ፖለቲካ ኃይሎች ከተለያየ የህብረተሰብ ክፍል የአማራ ፋኖ ጋር ተባብረን አሁን ያለውን ስርዓት ማስወገድ አለብን የሚል አቋም ያዙት አምነውበት ሳይሆን እኛ እየተቀዳጀን የመጣነው የወታደራዊ ጥንካሬ የወታደራዊ ድል ውጤት ነው ብሎ ያስቀምጡታል። ይሄ ምን ሊያስከትል እንደሚችል ወደፊት የሚያዩት ይመስለኛል። ይህ የአቋም መሸጋሸግ እንዳለ ሆኖ ጤነኛ ብሔርተኞችና የታመመ ብሔርተኝነት የሚያስተናግዱ አካላት መካከል በኢትዮጵያ ውስጥ የሚታየው ልዩነት በሰላማዊ መንገድ በድርድር ሰጥቶ በመቀበል ሊፈታ የማይችልበት እድሉ አሁንም ትልቅ ነው። እንግዲህ ኢትዮጵያ ውስጥ በድርድር ሊፈታ የማይችልበት እድሉ አሁንም ትልቅ ነው ይላሉ። ስር በሰደደ የአማራ ህዝብ ጥላቻ ላይ ተኮትኩቶ ያደገ ብሔርተኝነት የሌለ ብሔርተኝነት ነው። ይሄን እሳቸው እንግዲህ የሚሉት ማለት የሌለ ብሔርተኝነት ነው እሳቸው እያሉ ያሉት። አሁን እዚህ ጋር መሬት ላይ የለም። ግን እሳቸው ሲሉ ምንድነው ጽሁፉን በቀጥታ ስናነበው ስር በሰደደ የአማራ ህዝብ ጥላቻ ላይ ተኮትኩቶ ያደገ ብሔርተኝነት አሁንም ቅጥ ያጡ ለሰጥቶ መቀበል መንገድ የማይከፍቱ በኢትዮጵያ ውስጥ ዘላቂ ሰላምና አንድነት ልማት ማምጣት የማያስችሉ ጥያቄዎችን በማቅረብ ሰሞኑን በዚህ ሚዲያ ላይ ቀርበው የትኛውን ጥያቄ አሁን ውድቅ እያደረጉ እንደሆነ የተስፋፊ ብሔርተኝነት ምናምን ሲሉ ስለነበረ ያን ለማለት ፈልገው ነው። በኢትዮጵያ ውስጥ ዘላቂ ሰላም አንድነት ልማት ማምጣት የማይችሉ ጥያቄዎችን በማቅረብ ችግሮችን በድርድር የመፍታት ሂደቱን ሊያጨናግፈው ይችላል ይሉና ይሄን አስከፊ ሁኔታ ሊከሰት እንደሚችል እያወቁ የሚቀሰቅሱትን ለማስረዳት ነው። ይሄን ማነበው ማንበብ የራሱ ተገቢ ነው ብዬ አላምንም። ስለጻፉት ግን ላንብበው። እንዲህ አይነቱ ሁኔታ በጤነኛና በታመመ በብሔርተኞች መካከል ያለው ልዩነት የሚፈታው ብዙ ውድመት፣ እልቂት በማስተናገድ ግፍጫ ሊሆን ይችላል ይላሉ። ይህ ትንበያ የሰይጣን ጆሮ አይስማው ብሎ ደፋፍኖ ማለፉ ለማንም አይበጅም። ይህ ግፍጫ አንዱን አሸናፊ ሌላውን ተሸናፊ በማድረግ ላይጠናቀቅ ይችላል። በመጨረሻ የሁሉም የጋራ ውድመት አስከትሎ ሁሉም ህዝብ ህይወት ወደ ገሃነምነት ሊቀይረው ይችላል ይላሉ። እሳቸው እያራገቡት ያለው እሳት ምን ሊያስከትል እንደሚችል ያውቃሉ። ሳያውቁ አይደለም እየተናገሩ ያሉት ማለት ነው። ምክንያቱም በእነዚህ በአማራ ብሔርተኞች አሁን እያራመደው ባሉ አቋምና የተቀረው የኢትዮጵያ ህዝብ በህዝብ ደረጃ በብሔርተኞች ደረጃ ለምሳሌ በኦሮሞና በአማራ ብሔርተኞች መካከል የማይታረቁ ፍላጎቶች አሉ። ይሄንን የማይታረቅ ፍላጎት ለማስታረቅ ከመሞከር ይልቅ በእነዚህ ሰዎች ፍትጊያ ውስጥ የሚፈጠር እሳትን ለማራገብ ነው እሳቸው እየሰሩ ያሉት። እሳቱም እንደሚያስከትል እያወቁ ማለት ነው። ማለት ሰይጣኑ ራሱ እያወራ የሰይጣን ጆሮ አይስማው እንደማለት ነው የሚሆነው። ወደ ገሃነም ክልሉን ወደ ገሃነም የከተተ የትጥቅ ትግልን እያራገብሽ መጨረሻው የህዝቦችን ህይወት ወደ ገሃነም መክተት ነው ይላሉ። ይሄንን ብቻ ብለው አያበቁ። በአማራ ህዝብ የህልውና ትግል ጤነኛ ብሔርተኞች ለሚያራምዱት ሆኖም ግን አቋማቸው ደካማ ለነበሩ በርካታ የኢትዮጵያ ውስጥ የሚገኙ ማህበረሰቦች የብርታት ምንጭ ይሆኗቸዋል። የአማራ ህልውና ማስከበር ትግል በሁለቱ አይነት ብሔርተኞች መካከል የነበረው የኃይል ሚዛን አዛብቶታል። የመሸናነፍ ነገር የሚወራ ከሆነ የኃይል ሚዛኑ አሰላለፍ የሚያሳየው ኢትዮጵያ ለሁላችንም የምትመች ሀገር እናድርጋት፣ በዘረኛነትና በተረኝነት ነዳጅ የሚነጉደውን በሽተኛ ብሔርተኝነት ከኢትዮጵያ ሊርቅ ይገባል የሚለው ኃይል አሸናፊ እንደሚሆን ነው ይላል። ምን ማለት ነው ይሄ? ለምሳሌ እዚህ ጋር አንዳንድ ቦታ ጋር የላችሁም፣ ኢትዮጵያ ውስጥ ያለው ብሔር አንድ ነው፣ እናንተ ገና የህብረተሰብ የእድገት ደረጃችሁን አልጨረሳችሁም
ገና በጎሳና በዘውግ መካከል ላይ የዋለላችሁ ያላችሁ ናቸው ብለሽ የጣልሻቸው ሲግኒፊካንስ የላቸውም ያልሻቸው ኤግዚስት አላደረጉም ያልሻቸው ብሔሮች እዚህ ጋር ደግሞ አናሳ ብሔርተኞች በሁለቱ ብሔሮች በመካከል በሚፈጸም ፍትጊያ ተጎጂ ሊሆኑ ስለሚችሉ ወደኛ መሰብሰብ አለባቸው ምክንያቱም we are going to win እያሉ ነው እዚህ ጋር የሚያነሱ በተለይ ደግሞ የአማራና የትግራይ ህዝብ ብለው ትላንትና ያቀረቡት ምልጃ አለ ስለዚህ በተለይ ደግሞ አማራና የትግራይ ህዝብ ዝንተ ዓለም ተቆራኝቶ የቀጠለና የጋራ ህልውና ታሪክ የሚያውቁ የታሪክ ሊቃን ከምር ራሳቸውን መጠየቅ ይኖርባቸዋል የሚል ጽሑፍ ያቀርባሉ ዋናው መሰረታዊ ነገር አሁንም እሳቸው በተደጋጋሚ ጊዜ ስለ ጉም ስለ ደመና እያወሩ ነው እኔ እስከሚገባኝ ድረስ የአማራ ብሔርተኝነት ደመና መዝገኑን ትቶ ዝም ብሎ በሐሳብ ላይ ታች ከማለት ወጥቶ ዋናው መሰረታዊ ልዩነት በአማራ ብሔርተኝነትና ለምሳሌ በኦሮሞ ብሔርተኝነት መካከል ያለው መሰረታዊ ልዩነት በታሪክ ላይ ያለን አረዳድ ውጤት ነው ታሪክን ቅዱስ አርጌ ካልተቀበላችሁልኝ የሚላለ ለኔ ቅዱስ ይሁንልኝ አይደል እናንተም ቅዱስ አርጋችሁ ተቀበሉልኝ ነው ለሱ ቅዱስ ይሁንልኝ ችግር የለው ሚኒሊክን ታቦት ቀርጬ መስጂድ አቁሜ ላመልከው ይችላል ማለት ችግር የለው አምልኩልኝ ከተባለ ነው ችግር የሚሆነው የሚኒሊክ እንቅስቃሴ የሚመሰገንበት ቦታ አለ ብለናል ባለፈው ባድዋ ፕሮግራማችን የሚመሰገኑባቸው የሚኒሊክ ተግባራት አሉ የሚኒሊክ የሚወቀሱበት እኩይ ተግባራቶችም አሉ እነዚህ እኩይ ተግባራቶቹን እነዚህ የእርኩስ ተግባራቶቹን የቅዱስ ተግባር አድርጎ መቀበል ይቻል ይሆናል ተቀበል ማለት ግን ነውር ነው ተገቢ አይደለም ይሄ ነው ልዩነታችን እኛ ነፍጠኛ ስንል የአማራ ህዝብ ይያልን አይደለም እነሱ ግን የአማራ ህዝብ ይያላችሁ ነው የሚሉ እኛ የአማራ ገዢ መደብ ስንል ሰፊው የአማራ ህዝብን ይያልን አይደለም እነሱ ናቸው ያን የሚሉት ሞቶ ከተቀበረ ስርዓት ጋር የአማራን ኢንተረስት ማጣበቅ ማለት የአማራን ፍላጎት ገሎ መቅበር ማለት ነው ስለዚህ እኔ እስከሚገባኝ ድረስ በሁለቱ ብሔሮች መካከል ያለ መሸካከር ካለ እንኳን መሰረት የሚያደርገው እኔ የተቀበልኩትን ተቀበልልኝ እርኩስ ነው በሉልኝ እኮ አይደለም የኦሮሞ ህዝብ እኔ ላይ የተደረሰው ግፍና እኔ ላይ የደረሰው ውድመት እኔ ላይ የደረሰው ጭፍጨፋ ተቀበሉልኝ አይደለም ጀስት ወቁልኝ ስታሞግሱት ቅዱስ ነው ስትሉት እኔ ላይ የፈጸመውን እርኩስ ተግባሩንም እወቁልኝ እንደ ሀገር በዚህ ውስጥ አብረን ለመቀጠል እናንተም የኔን አክብሩልኝ እኔም እናንተን አከብራለሁ ነው ስለ ፊደል የመጥቶ ካልፈተፈትኩ ይላል ስለ ቋንቋ የመጥቶ ካልፈተፈትኩ ይላል ስለ ሀገር አንድነት ብቻውን ካልወሰንኩ ይላል ስለ ህገ መንግስት ብቻዬን ካልወሰንኩ ይላል ብቻዬን የ80 ምናምን ብሔረሰቦች ተሰብስበው ያወጡትን ህገ መንግስት ብቻዬን ቀድጄ ካልጣልኩ የሚል ከሆነ ከዚህ ኃይል ጋር ሀገር መጋራት አይቻልም ትላንትና ይሄ ኃይል ትክክል አይደለም ቋንቋዬን ማንነቴን ጨፍልቋል ብሎ ደግሞ ነፍጥ አንስቶ ጫካ የገባው ኃይል ዛሬ ከዚህ ኃይል ጋር ለማበር እየሄደ ነው ያለው ምናልባት እንግዲህ በምን ይስማማሉ ወይስ እሺ እንዳላችሁኝ ያደርጋለሁ ብሎ ብቻቸውን በተናጠል መጣል ያልቻሉትን ጠላት ብሎ የሚጠሩትን መንግስት ለመጣልም ከሆነ የኦሮሞንም ኮዝ ጥሎ ወይም የትግራይንም ማንኛውንም ኮዝ ጥሎ ከነዚህ ሰዎች ጋር ያብራሉ ወይስ እንዴት ይሄዳሉ የሚለውን አድረን የምናየው ነው የሚሆነው ወደ ፋኖ ትግልና ኤርትራ ብሎ ያስቀመጡት ጉዳይ እንሂድ ጽሁፋቸውን በዚሁ ነው እንግዲህ እሳቸውም የሚቋጩት በዚህ ጉዳይ ላይ እንግዲህ የፋኖ ትግልና የኤርትራ ጉዳይ እኛ ቀደም ብሎ ከወራት በፊት ከረጅም ጊዜ በፊት እንደዚህ ተገልጠው ራቁታቸውን ሳይቀሩ እነዚህ ሰዎች ከኤርትራ ጋር እየሰሩ ነው ከኤርትራ መንግስት ጋር እየተነጋገሩ ነው ገዱ አንዳርጋቸውን ጨምሮ አቶ አንዳርጋቸው ጽጌ እንዲሁም ሌሎች አማራ ፖለቲከኞች በተለይ ፋኖን ትግል የሚደግፉ ሰዎች ከኤርትራ መንግስት ጋር ግንኙነት እያደረጉ ነው ስንል ውሸት ነው የሚል ነገር አንዳንድ ሰዎች ሲናገሩም ሲወቅሱንም አይተናል አሁን ግን አይ እውነት ነው ብለው በግልጽ መጥተዋል እነዚህ ሰዎች በተለይ ደግሞ እንግዲህ የወደቡ ጉዳይ ነው አሁን በደንብ የወደቡን ጉዳይ ከፋኖ ትግል ጋር አማራ ስስብልቱ ሀገሩ ናትና ሀገር ውስጥ ትነካ ስለማይወድ ዶክተር አብይ አህመድ ሀገር ውስጥ የገጠማቸውን ቀውስ ለመፍታትና አማራ የጀመረውን የህልውና ትግል ለማስቆም ሆ ብሎ እንዲነሳ ወደብ የምትል አጀንዳ ይዞ ወደፊት መጥቷል የሚል ነገር ሲያቀነቅኑ ነው የከረሙት እንግዲህ ምንድነው አሁን ስትራቴጂክ አሊያንስ መፍጠር አለባቸው ፋኖና የኤርትራ ኃይሎች ይላሉ እኚህ ሰውዬ ህገ መንግስቱ ስራ ላይ ባይውል ኖሮ ይሄ አይሆንም ነበረ የሚል ነገር ያነሳሉ በተለይ አማራ በማንነቱ የተጠቃ እንዲጎዳ ያደረገው ይሄ ህገ መንግስት ነው አቶ ኢሳያስ አፈወርቂም ይሄን ይጋሩናል ህገ መንግስቱን ተቃውሟል መጀመሪያም መለስን አይሆንም ብለው ሲናገሩ ነበር የሚል ነገር ያነሳሉ እንግዲህ ይሄ የተላላኪነት ጉዳይ ያው ተላላኪ ሌላውን ተላላኪ ሲል ብዙም አያምርም ግን የአብይ መንግስት የኤሚሬቶች ተላላኪ መሆኑን አልወደዱትም ማንንም አይወደው አቶ ኢሳያስ አፈወርቂ ናቸው እንግዲህ ማይወዱት የኤርትራ ሰዎች የኢትዮጵያ መንግስት ተላላኪነት አልወደዱትም
ከጀርባም ደግሞ አሜሪካም ደግሞ ተላላኪ አድርጋ እንደ የአሜሪካንን ፍላጎት እያስጠበቀ እንደሆነ የኢትዮጵያ መንግስት በዚሁ ያነሳሉ። እንግዲህ እሳቸው ለኤርትራ ምን እንደሚያስጠብቁ ለምን እንደሚላላኩ አናቅም። ሌላውን በተላላኪነት እየፈረጁ ነው ያሉት። ሌላኛው ጉዳይ ምንድን ነው? በዚህ ጽሁፍ ውስጥ ያስቀመጡት ሀሳብ አለ። እሱን እንጠቅልለው። በተለይ ደግሞ ይላሉ የአማራ ህዝብ ለጀመረው የህልውና ትግል ከኤርትራ በላይ ወዳጅ አይኖረውም የሚል ነገር ያነሳሉ። በኤርትራ መንግስትና ህዝብ ላይ የሚቃጣ ጥቃት በአማራ ላይ እንደተፈጸመ መቆጠር አለበት። የህልውና ትግሉ እንዲሰምር ከተፈለገ ከኤርትራ መንግስት ጎን መቆም አለብን የሚል ነገር ያነሳሉ። በዚህም እንግዲህ ሁል ጊዜ እንደሚባለው የባህል፣ የሃይማኖት፣ የደም ስብጥራችን ያስተሳስረናል። ለዛም በጋራ መቆም አለብን። ስለዚህ ግዴታ ነው የአማራ ህዝብ ህልውና ትግሉ እንዲረጋገጥለት አሸናፊ ሆኖ እንዲወጣ ሁሌም አሸናፊዎችን ከማይረዳው የኤርትራ መንግስት ጋር እንዲቆም ጥሪያቸውን አስተላልፈዋል። ሌላው የወደቡ ጉዳይ ነው። እንግዲህ በወደቡ ጉዳይ ተያይዞ የፋኖ ኃይሎችና የኤርትራ ኃይሎች ላይ ጥላ ያጠላም ወይ የሚል ነገር ያነሳላቸዋል ጋዜጠኛው። ምክንያቱም የአማራ ሰዎች ካሁኑ አብይን ሲቃወሙ የነበሩ ምንም ፍሬቻ ሳያበሩ ወደ ወደቡ ይገባኛል ጉዳይ መጥተዋል። አብይም በወደቡ ጉዳይ እየደገፉት ነው የሚል ነገር ጋዜጠኛው አንስቶላቸው ነበር። እንግዲህ ወደብ ለአማራ ምኑ ነው የሚል ነገር ያነሳሉ እኚህ ሰው። እንግዲህ መቼም ወደብ ለሀገር ነው እንጂ የጠየቅነው ለክልል አልጠየቅንም። የትኛውም ክልል ብቻውን ወደብ ላይ የሚያለማውም ወይም ወደብ የሚሰራበት ነገር አይኖርም። እሳቸው ሁሉንም ነገር ከአማራ ጋር እያያያዙ ነው ሲመልሱ የነበረው እና ሌላው የፈለግከውን ብታደርግ ፋኖ አያገባውም በወደቡ ጉዳይ ሌሎቹ ብለዋል። እንግዲህ ሌላው ማለት ሌላው ብሔር ብሔረሰብ ነው የሚመስለኝ። እንግዲህ ፋኖ ግን እዚህ ውስጥ አይገባም የሚል አቋም አንጸባርቋል። ምንድነው ኤክስፖርት የሚደረግበት ምን ሊሰራ ለአማራ ምኑ ነው የሚል ነገር አንስተዋል። እንግዲህ እያንዳንዱን ጉዳይ ከአማራ ጉዳይ ጋር አንስተው የሚገልጹት አቶ አንዳርጋቸው ጽጌ ሌላው ደግሞ ትግራዩ ከትግራይ ጉዳይ ጋር፣ ኦሮሞ ከኦሮሞ ጉዳይ ጋር፣ ደቡቡ ከደቡቡ ጉዳይ ጋር የሚያነሳው ነገር ግን በፍጹም ተቀባይነት የለውም የሚል ነገር ነው የሚያሳየው ንግግራቸው። እንደው ይህንን አጠቃላይ እሳቸው መደምደሚያ የጽሁፋቸው መደምደሚያ ያደረጉትን ሀሳብና እዚህ ላይ እሳቸው ከጻፏቸውን የሚጠቀስኳቸው ጉዳዮች ይቀራሉ የምትላቸውንም አንድ ላይ ሰብሰብ አድርገህ እዚህ ላይ ሀሳብን ብትሰጥ። እንግዲህ እንዳነሳሽው ነው ብዙ ነገሮችን ነው በዚህ ውስጥ እንትን ያደረጉት። ቅድም እንዳልኩት በተቻላቸው መጠን በእጃቸው ላይ የሌለን ለምሳሌ የትኛው ፋኖ ነው የአቶ አንዳርጋቸው ጽጌን አስተምሮ የሚከተለው ብቲ ብዙ አይደለም። ሁሉም የራሱ ባራኪ የራሱ አንጋሽ እንዳለው ነው ማቀው። ስለዚህ በተቻላቸው መጠን አሁን እያደረጉ ያለው ነገር ምንድነው? አማራ ክልል ውስጥ አሁን እየተደረገ ያለውን የትጥቅ ትግል እንደምንም አድርገው እግር ከወርችም ቢሆን አስረው ለፕሬዚደንት ኢሳያስ መንግስት ማስረከብ ነው የሚፈልጉት። በዚህ ጽሁፋቸው ውስጥ ብዙ በድፍረት የተጻፉ ነገሮች አሉ። አንደኛው ነገር በቅድሚያ ወደ ዝርዝር ሀተታ መግባት ሳያስፈልገን አማራ በቀጠናውም ሆነ ከቀጠናው በቅርብ ርቀትም ከሚገኙ ሌሎች ቀጠናዎችም እንዲሁም በዓለም አቀፍ ደረጃ ብዙ ወዳጆች ያለው ህዝብ አለመሆኑን መረዳት ያስፈልጋል። ለምን የሚለው ጥያቄ አማራው በኢትዮጵያ ውስጥም ይሁን በቀጠናው የቀኝ ገዢዎችም ሆኑ የአዲሶቹን በተዘዋዋሪ ቀኝ ገዢ ወይም ደግሞ ኒዮ ኮሎኒያሊስት ለማለት ፈልገው ነው የተሰለፉ ኃይሎች ቀጠናውን እንዳሻቸው እንዳያደርጉ አደናቃፊ ተብሎ በመስታየቱ ነው ይላሉ። ስለዚህ አሁን ምንድነው እያደረጉ ያሉት? አማራ ምንም አይነት ወዳጅ የለውም፣ ምክንያቱ ደግሞ የቀኝ ግዛት አደናቃፊ ተደርጎ ስለሚታይ ነው ይላሉ። አንድ ዓለም አቀፉ ማህበረሰብ እንደዛ አማራውን ይመለከታሉ የሚለው እሳቸው ይህ ተረት አይደለም ብለዋል። ያው ተረት ነው እንደሚባል ስለሚያውቁ ነው። ግን መጨረሻ ላይ ምን ይላሉ? መወዳጀት የሚችለው የአማራ ህዝብ ወይም የአማራ ትግል መወዳጀት የሚችለው ተመሳሳይ ጥርስ ከተነከሰባቸው ህዝቦችና ሀገራት ጋር ነው ይላሉ። ከነዚህ በጣት ከሚቆጠሩ ሀገራት ጋር የሚፈጠረው አጋርነት በእንክብካቤ መያዝ ያለበት፣ አጋርነቱ ቋሚና ዘላቂ እንዲሆን ተግቶ መሰራት ያለበት ለዚህ ነው። ከነዚህ ጥቂት ሀገራት መካከል ኤርትራ ግንባር ቀደሟ ሀገር ነች ይላሉ። ከኤርትራ ጋር የሚያዛምደው በቀኝ ግዛት ኤርትራ ቀኝ ግዛትን አደናቃፊ ሀገር ስለሆነች ነው? ኒዮ ኮሎኒያሊዝምን አደናቃፊ ሀገር ስለሆነች ነው? ወይስ ኮሎኒያል ስቴት ስለሆነችም ነው? ምን ሆኖ የሚያደናቃ? ኤርትራ እኮ በኢትዮጵያ ቀኝ ተገዝቻለሁ እኮ ነው። ሪፈረንደም እኮ ሲካሄድ እኮ ኤርትራውያን ብሔርተኞች እኮ ያቀረቡት አንደኛው ነገር እኮ ኢትዮጵያ ቀኝ ገዢ ነች ነው። ስለዚህ ከቀኝ ግዛት ነፃ መውጣት አለብን የሚል እንቅስቃሴ አድርገው እኮ ነው ሀገር የመሰረቱት። አንደኛው መታወቅ ያለበት እሱ ነው። ሁለተኛው ነገር ዓለም አቀፉ ማህበረሰብ ኤርትራን ያገለለበት ምክንያት ምንድነው? ጥርስ የነከሰበት ምክንያት ምንድነው የሚለውንም መጠየቅ ይፈልጋል። በምስራቅ አፍሪካ ካሉ ይላሉ ሲቀጥሉ፣ በምስራቅ አፍሪካ ካሉ መካከል እንደ ሀገረ ኤርትራና የኤርትራ ህዝብ ለአማራው የሚቀርበው ሀገርና ህዝብ የለም።
እነዚህ ሁለት ህዝቦች በባህል፣ በቋንቋ፣ በእምነት፣ በሁለቱ ትልልቅ እምነቶች፣ በፊደላትም በሌሎችም ማህበራዊና ባህላዊ እሴቶች የተሳሰሩ ናቸው። በታሪክም በደምም ብዙ የሚጋሩት ነገር አለ። ከዚህ በላይ በደልን መጥላት፣ ውለታ አክባሪነትን፣ ወረትን የሚጠላ፣ በራስ የመተማመን፣ ሰብአዊ ክብርን ለማንም አሳልፎ የማይሰጥ፣ ለማንም ተላላኪ ያለመሆን ጠንካራ የጋራ እሴቶች ባለቤቶች የሆኑ ህዝቦች ናቸው ይላሉ። እኔ እስከሚገባኝ ድረስ የኤርትራ መንግስት በራሱ ተላላኪ እንደሆነ ነው የማውቀው። ኤርትራን ብዙ ጊዜ እንደ ሀገር ለመቁጠር ከሚቸግረኝ አንደኛው ምክንያት ሀገር ስትሆኚ ቢያንስ ሀገር ስትሆኚ የራስሽ የሆነ ፍላጎት ይኖርሻል። በማንም የማይቃኝ የራስ ፍላጎት። የኤርትራ መንግስት የራሱ የሆነ ፍላጎት እንኳን የሌለው መንግስት እኮ ነው። ራሱ ተላላኪ ነው። ይሄንን ጽሁፍ ደግሞ የጻፉት ሰው ደግሞ ራሳቸውን አማራ የሚሉ ተላላኪ ናቸው። ስለዚህ እኛ ተላላኪ ያለመሆን ጠንካራ የጋራ እሴት አለን ይላሉ። ከማን ጋር? ተላላኪ ከሆነ መንግስት ጋር ተላላኪ የሆነ ግለሰብ ነው ይሄንን የሚለው። ስለዚህ ይሄም ራሱ በፍጹም ከመሬት ካለው ነባራዊ ሁኔታ ጋር የሚገናኝ አይደለም። የኤርትራ መንግስት የወያኔ ስርዓትን ተቃውሞ ትግል ለማድረግ የወሰኑ የፖለቲካ ድርጅቶች የቻለውን ድጋፍ በማድረግ የሚታወቅ ብቸኛ ሀገር ነው ይላሉ። በተደጋጋሚ ጊዜ እዚህ ቤት ውስጥ ስናነሳ የኤርትራ መንግስት ጸረ ኢትዮጵያዊ አቋም እንዳለው፣ ኢትዮጵያ እንድትፈራርስ እንደሚፈልግ የሚያሳየው አንደኛው እንቅስቃሴው በሁለቱ ብሔር ለምሳሌ የኦሮሞ ብሔርተኛ የሆነው የኦሮሞ ነጻነት ግንባርን ከአህዳዊ ስርዓት ለማምጣት ከሚታገለው አርበኞች ግንቦት 7 ጋር አንድ ቦታ ጋር ድጋፍ ሲያደርግለት የነበረ ኃይል ነው። ስለዚህ የኤርትራ መንግስት ድጋፍ ሲያደርግ የነበረው በእንደዚህ አይነት መልኩ ነው። እሳቸው እዚህ ጋር ሲያቀርቡት ደግሞ ምን ይላሉ? ይህ ድጋፍ ሻዕቢያ ከወያኔ ጋር በገባበት ፍጥጫ አኳያ የሚሰጥ እንደሆነ ብዙ መከራከር ባይቻልም በኤርትራ ምድር ያሉ ተቃዋሚዎች በአንድ ላይ ተገናኝተው የሀገራቸውን ዕጣ ፈንታ በጋራ እንዲመክሩ፣ በጋራ እንዲታገሉ ለማድረግ ሻዕቢያ የሚችለውን ሁሉ ጥረት ማድረጉን በቦታው ነበርኩና አውቀዋለሁ። ወያኔ መጣል ብቻ ሳይሆን ወያኔ ከወደቀ በኋላ ኢትዮጵያ ውስጥ ቀውስ ውስጥ እንዳትወድቅ የተቃዋሚዎችን አንድ መሆን እንደራሱ ጉዳይ አድርጎ ሻዕቢያ ያደረገው ጥረት የምናስታውሰው፣ ኤርትራ በኢትዮጵያ መዳከም መበተን ታተርፋለሁ ብላ የምታስብ ሀገር እንደሆነ ተደርጎ በስፋት ሲሰራጭ የነበረው ፕሮፓጋንዳ ሐሰት መሆኑን አረጋግጦልናል ይላሉ። እንግዲህ ይሄን ሁሉም ያሞካሹት የኤርትራ መንግስት በኢትዮጵያውያን ላይ ምን ሲፈጽም እንደነበረ ከኤርትራ በረሃ የተመለሱ የኦሮሞ ነጻነት ሰራዊት አባላት፣ የአርበኞች ግንቦት 7 ሰራዊት አባላት በይፋ በተለያዩ ሚዲያዎች ላይ ቀርበው ስራቸው ምን እንደነበረ በዚህ ውስጥ ለምሳሌ የወደቡን ጉዳይ አንስተው ሲናገሩ አቶ አንዳርጋቸው ምን ኤክስፖርት ሊያደርግበት ነው? የሰዎችን አካላት ኦርጋንስ ኤክስፖርት ሊያደርግ ነው ወይ የሚል ነገር ይጠቀማሉ። ይሄንን ከየት ነው የተማሩት? እሳቸው የሰው ኦርጋን ኤክስፖርት ማድረግን ከየት ነው የተማሩት? ማ ኤክስፖርት ሲያደርግ እንደነበረ ያውቃሉ። የኤርትራ መንግስት ደህንነትና የጸጥታ ተቋማት አመራሮች ሳይቀሩ የተሳተፉበት ኦርጋን ኤክስፖርት ማድረግ የነሱ ስራ ነው። ወታደሮቻቸው ምን ሲያደርጉ እንደነበረ በብዙ መንገድ ማንሳት እንችላለን። ይቀጥላሉ በጽሁፋቸው። በወያኔና በአብይ አገዛዝ መካከል በተደረገው ጦርነት የተጠቃውን ሰራዊት ብቻ ሳይሆን ወያኔ ሂሳብ አወራርድበታለሁ ብላ በአደባባይ በጻድቃንና በጌታቸው ረዳ አማካኝነት የተዛተችበትን የአማራ ህዝብ ራሱን መከላከል እንዲችል በኤርትራ መንግስት ያገኘው ድጋፍ የአማራ ህዝብ ለዘላለም የሚረሳው አይደለም ይላሉ። ይሄ የታይሚንግ ችግር ነው እንጂ የተናገሩት እዚህ ጋር ለምሳሌ አንደኛው ሀቅ ለአማራ የታጣቂ ኃይሎች የኤርትራ መንግስት ከፍተኛ ድጋፍ ማድረጉን በዚህ ጽሁፍ ውስጥ ያምናሉ። ያውም ቀደም ብሎ ሳይሆን ታይሚንግ አሁን ነው። ከፖስት ፕሪቶሪያ ነው ይሄ የተደረገው። የአማራ ህዝብ ወደፊትም ቢሆን የጀመረው የህልውና ትግል በድል እንዲጠናቀቅ ከኤርትራ በላይ ወዳጅ አይኖረውም። የአብይ አህመድ አገዛዝ የኢትዮጵያን ህዝብ እርስ በእርሱ የማጫረስ ህዝብን በህዝብ ላይ ቢነሳሳ ይህን አደጋ ለማስቀረት የኢትዮጵያ ህዝብ ቀድሞ የሚደርስለት የኤርትራ መንግስትና ህዝብ ነው ይላሉ። እንግዲህ በሀገር ውስጥ ጉዳያችንም ቢሆን ቀድሞ የሚደርስለት ለኢትዮጵያ ህዝብ አስቦለት ማለት ነው። የኢትዮጵያ ህዝብ የባህር በር ይገባኛል ሲል በየቦታው እየሄደ ሲያደናቅፍ የነበረ አሁን የኤርትራ ሚዲያዎች እያሉ ያሉት ምንድን ነው? ለኢትዮጵያ የባህር በር ለመስጠት ንፉግ የነበረው የኢትዮጵያ መንግስት በወረራ የባህር በር ሊነጥቀኝ ይችላል ብሎ የሳውዲ አረቢያን ደጅ እየጠና ነው። ለኢትዮጵያ ወንድሞቹ ከማሰብ የሚመነጭ ነው ይሄ። ኢትዮጵያ በሶማሌላንድ በኩል የባህር በር ልታገኝ ነው ብሎ ሲያስተባብር የነበረ የሞቃዲሾና የካይሮ መንግስታትን አስመራ ላይ ሲያሰባስብ የነበረው የኤርትራ መንግስት አይደለም። ይሄ ለኢትዮጵያ ካለ ውግንና ነው የሚታየው። ለኢትዮጵያ ካለ ቀናይነት ነው። በትግራይ ክልል ውስጥ የተደረጉ ግፎችና ጭፍጨፋዎች፣ መደፈሮች ለኢትዮጵያ ህዝብ ካለ ቀናይነት የሚደረጉ ተግባራት ናቸው። ይህን መንግስት ነው እንግዲህ ለኢትዮጵያ ህዝብ ይደርስለታል የሚሉ
ሁሉም በሚባል ደረጃ በፋኖ ካምፕ ውስጥ ያሉ ኃይሎች የኤርትራን መንግስት ለኢትዮጵያ መልካም አድርገው ነው የሚስሉት። ህዝቦቹ እንደ ህዝብ እንደ ህዝብ አይወቀስም። ነገር ግን እነሱ በፍጹም መጥፎ አመለካከት የኤርትራ መንግስት ለኢትዮጵያ እንደሌለው አስረግጠው በየሚዲያው ሲናገሩ ሰማቸዋለን። የአማራ የታጠቁ ኃይሎችም የኤርትራ ታጣቂዎችም ብዙ ጊዜ እንደሚባለው ከሰሜን ሸዋ ህወሓትን መልሰዋል። አንድ መሰመርና መታወቅ ያለበት የኤርትራ ሰራዊት ወደ ትግራይ ጦርነት ገብቶ ያደረሳቸው ጉዳቶች፣ ውድመቶች የፈጸመው ጦርነቱ ላይም የተሳተፈው በትግራይ ክልል ውስጥና ውስጥ ብቻ። ከትግራይ ክልል ውጭ የነበረውን ጦርነት የተሳተፈው የክልል አቶ ገዱ አንዳርጋቸው እንዳሉት የተለያዩ ክልሎች ልዩ ኃይሎቻቸውን ሚኒሻዎቻቸውን አዋጣው የአማራ ክልል ልዩ ኃይልና ሚኒሻ ከመከላከያው ጋር ዛሬ ክልሉ ጠቦኛል፣ ዛሬ በዚህ እስከ አፍንጫ የታጠቅ ያለው የሚለው የአማራ የታጠቀ ኃይል ፋኖ ነኝ የሚለው ልዩ ኃይል ነኝ ሲል የነበረው የአማራ ክልልን አይደለም እንዴ? ህወሓት አቋርጦ ሰሜን ሸዋ የመጣው ለምን ላይ ማስቆም አልቻለም? ጉልበት ፈጥር ያለው ካለ ከሰሜን ሸዋ የመለሰው የመከላከያ ሰራዊቱ ነው በቀዳሚነት ከብዙ የቴክኖሎጂ ግብአቶች ጋር ተያይዞ። የድሮኗ ትልቅ አስተዋጽኦ እኮ የታየበት አንደኛው ምክንያት እኮ ሰፕላይ ቼኑ መቁረጥ በመቻሉ አይደለም። ስለዚህ አብዛኛው ዛሬ እርስ በርስ ለመሞጋገስ የሚሞክረው ኃይል በጦርነት ውስጥ እዚህ ግባ የሚባል ነገር አስተዋጽኦ ያልነበረው። ይቀጥላሉ። የአማራ ህዝብ ከኤርትራ መንግስት ህዝብ ጋር የሚያደርገው ግንኙነት የአብይ አገዛዝ ግፈኛ ስርዓትን ለመታገል ከሚፈልገው አጋር ከማግኘት ስራ ጋር ብቻ አቆራኝቶ መታየትም የለበትም። በሁለቱ ህዝቦች ፖለቲካዊ፣ ባህላዊ እሴቶች ተቀራራቢነት፣ የታሪክና የትውፊት የእምነት ተመሳሳይነት ከአማራ ጊዜያዊ ችግር በላይ የተሻገረ ይሉና በጋራ ህልውና ማስከበር፣ በጋራ የውጭ ጣልቃ ገብነትን መመከት፣ በራስ መተማመን ላይ የተመሰረተ ከተመጽዋችነት ነፃ የሆነ የድህነትና የልማት ስትራቴጂን በመከተል አስፈላጊነት ላይ የጸና የጋራ እምነት ላይ መቆም የሚችል እንደሆነ ታምኖበት የሚገባበት ነው ይላሉ። እንግዲህ ኤርትራ እንደ ሀገር ከተቋቋመች 30 ምናምን ዓመት አልፏታል። አንድ የረባ መሰረተ ልማት ተመጽዋችም አልሆንም፣ እርዳታ አልቀበልም፣ ብድርም አልገበደርም ይህ ያለው ስርዓት አንድ የረባ መሰረተ ልማት እንኳን ያልሰራ ስርዓት ነው። ለ30 ምናምን ዓመታት ከድህነት ለመውጣት አንድ የረባች። እስቲ ከኢትዮጵያ በሀገርነት ከወጡ በኋላ ምን ሰሩ? ስንት ኪሎ ሜትር መንገድ ሰሩ? ምን የጤና መሰረተ ልማት አሟሉ? ምን ዩኒቨርሲቲዎች የትምህርት ተቋማትን ገነቡ ብለን ብናይ እዚህ ግባ የሚባል ነገር የለም። ምንድነው ከዚህ ጋር ልትተባበር የምትችው? ምንድነው ከዚህ ጋር ልትጋር የምትችው? የራሱን የተፈጥሮ ሀብቶቹ ይሄ ከባህር ገብ የሆነውን መሬቱን እንኳን በተገቢው ሁኔታ አልምቶ በቀጠናው ላይ የኢኮኖሚ ትርፍ ማግኘት የማይፈልግ ከጅቡቲ ቢያንስ በአመት 2 እና 3 ቢሊዮን ዶላር የምታገኘው ጅቡቲ ከሱ ያነሰ ባህር ገብ የሆነ ወይም ደግሞ ከሱ ያነሰ የተፈጥሮ ሀብት ያላት ሀገር ነች። ይሄንን እንኳን የተፈጥሮ ሀብቱን ብዙ ቫልዩ አድ እንኳን ማድረግ አቧራና አሸዋ አራግፎ ወደ አገልግሎት አስገብቶ ማስጠቀም የሚችል የኤርትራ መንግስት የተፈጥሮ ሀብቱን ቆልፎ ይዞ ዜጎቹን ለስደት፣ ዜጎቹን ለእንግልት፣ ዜጎቹን ለባህር አሳና ለበረሃ አሸዋ የዳረገ ስርዓትን ዛሬ ማሞካሸት ተገቢ አይደለም። ምናልባት የሚያመሳስላቸው ሶስቱም እንግዲህ ሰሜኑ ላይ ያሉ አካባቢዎች የጦርነት አባዜ የተጠናወታቸው ናቸው። ራሳቸውን በጦርነት አንበሳ አድርጎ ተራራ አድርጎ የመሳል ነገር አለ። ሌላው ቢመጣ አያሸንፈኝም አይችለኝም የሚል እሳቤ ውስጥ የወደቁ ናቸው እና ነገር ግን ዞሮ ዞሮ እነሱ የሚቆሰቁሱት እሳት መላ ሀገሪቱን የሚያዳርስ በኢኮኖሚ የመላ ሀገሪቱን የኢትዮጵያ ወጣቶች በጋራ አሰባስቦ ከእነሱ ጋር ውጊያ እነሱ በሚያመጡት ጣጣ ለውጊያ የሚሰማራና ደም የሚያፈስ አጥንቱን የሚከሰክስ ኢትዮጵያዊ ብዙ ስለሆነ ነው። አንዳንድ ጊዜ እሳቱ እዛው እንደነደደ የሚቀር ቢሆን ማንም ኢትዮጵያዊ ይሄን ያህል የሚጨነቅ አይደለም እና አሁንም ቢሆን ኤርትራን አታሸንፉም፣ እኛንም አታሸንፉም የሚል አባዜ ውስጥ ነው ያሉት። የነ አንዳርጋቸው ጽጌ ካምፖች እንግዲህ ፋኖን በጦርነት አይሸነፍም፣ የኤርትራን ሰራዊት እስቲ ሞክሩት፣ ልብ አላችሁ፣ አንዱን ተራራ እያደረገ እርስ በርስ እስከ መሞጋገስ በጦርነት ፍቅር ውስጥ የወደቁ ናቸውና ምናልባት ከመሰረተ ልማቱ በላይ የሚያመሳስላቸው የጦርነት አባዜነታቸው ይመስለኛል። ትልቁ ችግር ምንድነው መሰለሽ? በተደጋጋሚ ጊዜ ወጥተው የኢትዮጵያ መከላከያ ሰራዊት አይደለም ኤርትራ ሊወር ሀገር ውስጥ ያለውን ችግሩን እንኳን መፍታት አልቻለም፣ ደምስሰነዋል፣ ጨርሰነዋል፣ አጥፍተነዋል ብለው ሲፎክሩ ትሰማለች። በአንድ በኩል ደግሞ ይሄው መከላከያ ሰራዊት ከኤርትራን ወሮ አሰብን ሊነጥቅ አስቧል ብለሽ ታስቢያለሽ። ማሰብ ብቻ አይደለም፣ አሰብን ሊነጥቀኝ ነው ብለሽ ደግሞ ሄደሽ ባህር ተሻግረሽ ሳውዲ አረቢያን ትለምኛለሽ ድረሽልኝ ብለሽ።
ስለዚህ እኛ እንችላቸው ሳውዲ አረቢያ ትምጣና ለሳውዲ አረቢያ እንስጣ ዘኝ ሳውዲ አረቢያ ለራሷ ስትከላከለዋለች የሚል ነገር ለማውራት ይሞክራል። በዚህ ጽሁፍ ውስጥ ምን የሚል ነገር አለ እጅግ ስላሳቀኝ። ይህ ወሳኝ የሆነ ግንዛቤ ይሉና እንግዲህ ወሳኝ የሚሉት ከላይ ያለውን ግንዛቤ ነው። ምን ያህል በአማራና በኤርትራ ህዝብ መካከል ያለው መተባበር ምን ሊያመጣ እንደሚችል ማን ያወሩና ይህ ወሳኝ የሆነ ግንዛቤ በኤርትራ ህዝብና መንግስት ላይ የሚሰነዘር ማንኛውንም ጥቃትና የህልውና አደጋ የአማራ ህዝብ በራሱ ላይ እንደተሰነዘረ ጥቃትና የህልውና አደጋ አድርጎ የሚያየውና ከኤርትራ ጎን በመቆም የኤርትራ ህልውና አደጋ ላይ የሚጥሉ ኃይሎች እንደሚዋጋ ጆሮ ላለው ሁሉ ግልጽ በማድረግ መናገር የሚገባ አጋርነት ነው ይላሉ። እንግዲህ ሙሉ ለሙሉ የአማራ ህዝብን ውክልና ወስደው የአማራ ህዝብ ከኤርትራ ላይ የሚቃጣ ማንኛውንም ጥቃት ሆነ የህልውና አደጋ ከተጋረጠ ከኢትዮጵያ በኩልም ቢሆን ከኤርትራ ጎን ቆመን እንዋጋለን ይላል። ከኤርትራ ኤርትራ ከተዋጉ በኋላ በ1990ዎቹ መጀመሪያ ላይ ኢትዮጵያና ኤርትራ ከተዋጉ በኋላ በአንድ ሬዲዮ ላይ ማስታውሶ አቶ ስብሐት ነጋ ይመስሉኛል ኤርትራ አሁን ከኛ ጋር የጠላትነት ሁኔታ ተፈጥሯል ይላሉ። ግን የኤርትራ ሉዓላዊነት ላይ የሚቃጣ ማንኛውም ጥቃት ግን ካለ ህወሓት ከኤርትራ ጎን ይቆማል ይላሉ። አጌንስት ኢትዮጵያም ቢሆን ዛሬ አቶ አንዳርጋቸው እየነገሩን ያሉት ይሄንን ነው። ከኤርትራ ጎን እንቆማለን፣ ከኢትዮጵያ ጎን ሳይሆን ከኤርትራ ጎን ይቆማል የአማራ ህዝብ ኢንጀነራል ነው እያሉ ያሉት። ሲቀጥሉ አብይ አህመድ በኤምሬቶች ገንዘብና ከባድ መሳሪያ ተተኳሽ አቅርቦት ተደፋፍሮ በኤርትራ ላይ አውጃለሁ የሚለውን ጦርነት እውን ቢያደርገው የአማራ ህዝብ ወንድምና እህት በሆነው በቀጠናው የአማራ ህዝብ ብቸኛ አጋር ከሆነው ላለፉት ጥቂት ዓመታት ለአማራው ህዝብ የክፉ ቀን ደራሽ መሆኑን በተግባር ካረጋገጠው እንግዲህ ባለፉት ጥቂት ዓመታት ሚለው ይሰማርበት ባለፉት ጥቂት ዓመታት እንግዲህ ፋኖ ትግል ከተጀመረ እንኳን 2 ዓመት ሊሆነው ነው። ስለዚህ እሱን የሚያቃጣ ለአማራው ህዝብ የክፉ ቀን ደራሽ መሆኑን በተግባር በቃል በመናምን አለ በተግባር ካረጋገጠው የኤርትራ ህዝብና መንግስት ጎን መቆም የአማራ የህልውና አደጋ ለመቀልበስ መወሰድ ያለበት አቋም ነው ይላሉ። አማራ ስለ ወደብ ይላሉ እንግዲህ ሲቀጥሉ አማራ ስለ ወደብ ማሰብ የሚጀምረው መጀመሪያ በሰላም ማረስና ማምረት ከዛም ካረሰው ካመረተው ተርፎት ወደ ውጪ ለመላክ ሲፈልግ ነው። አማራው ዛሬ የሚላስ የሚቀመስ እንዲያጣ በችጋር ተጠብሶ እንዲያልቅ ታቅዶ ጦርነት የተከፈተበት ህዝብ ነው። የመኖር ዋስትናውን ሳያረጋግጥ ስለ ወደብ ማሰብ አይችልም። ሰላም አግኝቶ የተትረፈረፈ ምርት ኖሮት ወደ ውጪ ለመላክ የሚችልበት ቀን ሲመጣ ወደ ጅቡቲም ሆነ ወደ ፖርት ሱዳን ወደቦች የሚያማትርበት ምክንያት አይኖረውም። ወገኑ በሆነው የኤርትራ ህዝብ እጅ የሚገኙ የምጽዋና የአሰብ ወደቦችን ያለምንም ችግር አስተማማኝ በሆነ መንገድ ሸቀጦቹን መላክና ማስገባት እንደሚችል ያውቃል። የኢትዮጵያ እስካሁን ይህንን ማድረግ ያልቻለችው ከኤርትራ ጋር እንዲህ አይነቱን ጤነኛ ግንኙነት መፍጠር ይችል የነበረው የአማራ ህዝብና ልሂቅ በውጭ መንግስታት ተላላኪዎች በኢትዮጵያ ፖለቲካ ተገፍቶ መውጣቱ ነው። ለዚህ ነው በወደብ ስም አብይ በኤርትራ ለመውረር የያዘው እቅድ እንኳን አማራውም ሌላውም ኢትዮጵያዊ ወገኑ የሚደግፈው የማይሆነው ይላሉ። እንግዲህ እዚህ ጋር የሚዘረዝሩትን ነገሮች ብቻ አንስተን ስናነሳ አንደኛው ነገር ጠቅላይ ሚኒስትር አብይ አህመድ አሁን በኤርትራ መካከል የተፈጠረው ግንኙነት ጤናማ በነበረበት ሰዓት ላይ ነው ለፕሬዝዳንት ኢሳያስ አፈወርቂም ሆነ ለኤርትራ መንግስት ለኤርትራ ህዝብም ጨምሮ ይፋዊ ጥያቄ ያቀረቡት። ያ ይፋዊ ጥያቄ በኤርትራ መንግስት የተሰጠው ምላሽ ምንድን ነው? የወደቡን ኮሜርሻል በሆነ መንገድ ወደቡን የመጠቀም ምናምን የሚባሉ ነገሮችን ሊቀበል ይችላል። ግን የሚቀበለው በትግራይ ውስጥ ያለውን ፍላጎቱን ጨርሼ የትግራይ ጦርነት እኔ በምለው ተርም ኤንድ ኮንዲሽን እኔ በምፈልገው ሰዓት ላይ ነው ሊቋጭ የሚገባው የሚል አቋም ነበር። ስለዚህ እኔ ካልኩት ውጪ በፕሪቶሪያ ስምምነት የትግራይ ጦርነት ስላቆማችሁ ኢትዮጵያ የባህር በር በኔ በኩል አታገኝም የሚል በሩን የዘጋው የኤርትራ መንግስት ነው። ኢትዮጵያ በይፋ ነው ጥያቄ ያቀረበችው። ኤመሬት በተደጋጋሚ ጊዜ ሲነሳ ሰምቻለሁ። በዚህ ጽሁፍ ውስጥም በኤርትራ ሚዲያዎች ኤመሬት ምንድን ነው እዚህ አካባቢ ያላት ኢንተረስት? በኢትዮጵያና በኤመሬት መካከል ያሉ ኢንተረስቶችን ከዚህ በፊት በፕሮግራም አይተነዋል። ኤመሬት የባህር በር ችግር ያለባት ሀገር አይደለች። በኢንዲያን ኦሽን ላይ ባህር አክሰስ አላት። በባህረ ሰላጤው ላይ የባህር አክሰስ አላት። ምንም የባህር በር ችግር የለባት። ዋናው መሰረታዊ ነገር ኢትዮጵያ የባህር በር የሚያስፈልጋት ሀገር መሆኗን ማመንና አለማመን ነው። ብዙ የኤርትራ ሚዲያዎች አሁን እየለዩ ነው ሶርት አውት እያደረጉ ያለው ነገር። አማራ ሆኑ የአማራ ትግልን እየደገፈ ያለ አንድ ግሩፕ አለ፣ እኛን ይደግፈናል ብለው የሚያስቡት። ከዛ ውስጥ ደግሞ ሲያበጥሩት ያመጡት አዲስ መስፈርት አለ። መስፈርቱ ምንድነው? ይሄኛው አማራ የባህር በር ጥያቄው የታይሚንግ ችግር አለበት ብሎ የሚያምን ነው። ይሄኛው አማራ ደግሞ
ኢትዮጵያ የባህር በር ጥያቄ የላትም ብሎ የሚያምን ነው ብሎ መለየት ጀምሯል። ስለዚህ የታይሚንግ ጥያቄ አይደለም እሳቸው አሁን እያነሱ ያሉ ግልጽ እያደረጉ ያለው ጥያቄው አሁን ምንድነው ኢትዮጵያ የባህር በር ጥያቄ ኢትዮጵያ ባህር በር የሚያስፈልጋት ከሆነ ወደ ፖርት ሱዳንም ወደ ጅቡቲ መሄድ አይጠበቅባትም። በአሰብና በኤርትራ እጅ ላይ እንዳሉ በአሰብና በምጽዋ በኩል ማሳካት ትችላለች ፍላጎቷን። ስለዚህ የታይሚንግ ጉዳይ አይደለም። በማንኛውም ሰዓት ላይ ኢትዮጵያ በኮሜርሻል መንገድ በአሰብና በምጽዋ እየተጠቀመች መቀጠል ትችላለች የሚል መተማመኛ ነው የሚሰጡት። ጥሩ እንግዲህ እሳቸው በዚህ ውይይት እንግዲህ ብዙ ነገር አንስተዋል። በተለይ የፋኖ አንድነትም ጉዳይ ብዙ ጊዜ አያምኑበትም፣ አንዳሉንም ገና ነው የህልውና ትግሉ ደረጃ አልደረሰም፣ ይህን መቀልበስ የሚችልበት ላይ የሚል ነገር ያነሳሉ። የዲያስፖራውንም አንስተዋል። ጽሁፋቸውን እንግዲህ ገብተው ማግኘት የሚችሉበት መንገድ ስላለ ተመልካቾችም ጽሁፋቸውን በደንብ በጥልቀት ለማንበብ አይቸገሩም። እንግዲህ የፋኖ ቁስለኞች በበርበሬና አረቄ እስከ መታጠብ ድረስ የደረሱት ዲያስፖራው አንድ ባለመሆኑ ነው የሚል ነገርም አንስተዋል። ብዙ ጽሁፎች አሉ ውስጥ ላይ ተመልካቾች ማየት ይችላሉ። ሰዓታችን እያበቃ ስለሆነ ወደ ትግራይ ጉዳይ እናምራ። እንግዲህ የትግራይ ጉዳይ ትላንት በተወሰነ መልኩ አንስተነዋል። እኛ ያው ቀደም ብለን ፕሮግራማችን ስለምንቀርጽ አንዳንድ ጊዜ ወደ ማታ አካባቢ የሚወጡ መግለጫዎች አሉ። እንግዲህ የአቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዚደንት 3 ጀነራሎችን ከስራ አግዲ እነዚህ ሰዎች በደብዳቤ ታግዷል። የተዘረዘረ ብዙ ምክንያት ባይኖርም ግን አቶ ጌታቸው የተናገሩት ንግግር አለ። ከመንግስታችን ውሳኔ ውጪ መላ ህዝባችን፣ ወጣቶቻችን ወደ ግርግር፣ የጸጥታ ኃይላችንን ደግሞ ወደ እርስ በርስ ግጭት፣ በአጠቃላይ መላ ህዝባችንን ወደ ማንወጣው አረንቋ የሚያስገባ እንቅስቃሴ አሁንም አልቆመም። ስለዚህ እነዚህ ሰዎች እንግዲህ የዚህ እንቅስቃሴ አካል ይሆናሉ ተብሎ ስለሚገመት ብዙ ዝርዝር ነገር ስላልተነሳ በዚህ የተነሳ እነዚህ 3 ጀነራሎች ከጊዜያዊ አስተዳደሩ ውስጥ ካላቸው ሚና ላይ ታግደዋል። ይህንኑ ተከትሎ እንግዲህ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት እስኪ ነጋ እንኳን መጠበቅ አልቻለም። ሌሊት 8 ሰዓት ላይ መግለጫ አውጥቷል። እንግዲህ መግለጫው ከዚህ ቀደሙ እንደምናውቀው መቃወም ነው፣ አንቀበልም ነው፣ መሰረተ ቢስ ነው፣ ይህንን እገዳ አንቀበልም የሚል መግለጫ ሌሊት ላይ ለቀዋል። ይህ መግለጫ እንግዲህ ብሔራዊ ክህደት የፈጸሙና እየፈጸሙ ያሉ ብሎ ይጠራቸዋል። እንግዲህ ይሄ ማለት የቀድሞ ፕሬዚዳንት ብሎ ነው በዚህ መግለጫቸው የጠቀሱት። አሁንም የአቶ ጌታቸው ረዳን የጊዜያዊ አስተዳደርነት ሚና የቀድሞ በሚል ነው እየተጠቀሰ ያለው በዚህኛው ግሩፕ ውስጥና እሳቸውና ሌሎች የቡድኑ አባላት ከህግና ስርዓት ውጭ ጸረ ህዝብ ተግባራቸውን ቀጥለዋል የሚልና ሌላም ሀተታ ያለው ነው። በዚህም በምስል ማስገባት እንችላለን። ትንሽ ዘለግ ይላል መግለጫቸውና አጠቃላይ እንግዲህ የትኛው ክህደት እንደተፈጸመ ብዙ ጊዜ ክህደት የፈጸሙ ኃይሎች ይላሉ የዶክተር ደብረጽዮን ቡድኖች የነ ጌታቸውን ቡድን እንደዛ እያሉ ነው የሚጠሩትና እንደው የሁለቱ ሽኩቻ ቀጥሏል። ዛሬ ደግሞ ጠዋት ላይ የአዲግራትን ከንቲባ በራሳቸው ሰው ሹመዋል። በፊት በጊዜያዊ አስተዳደሩ የተሾሙትን ሰዎች በማንሳት በጉልበት ማለት ነው ዛሬ የራሳቸውን ሰው እንደሾሙ በገጻቸውም ጽፈውታል። ይህንን ጉዳይ በተለያየ መልኩ የትግራይ ተወላጆችም የህወሓት ደጋፊዎችም ተቃዋሚዎችም እየጻፉበት ነው የሚገኘው። የእነ ዶክተር ደብረጽዮን ገብረ ሚካኤልን እንቅስቃሴ እንደው ወደ ማይወጡት መቀመቅ ውስጥ መግባት ለምን ፈለጉ የዶክተር ደብረጽዮን ቡድን የሚለውና የእነሱን አካሄድ እንደ ከዚህ ቀደሙ በእነሱ አካሄድ የማይሸወዱ ብዙ ወጣቶች እየተፈጠሩ ነው ያሉት አሁንና በዚህ የእነሱ አካሄድ የበራለት ህዝብስ የዚህ ዕጣ ፈንታ ወይም ደግሞ የዚህ ሰለባ ይሆናል ወይ? እነሱ ወደ ጦርነት፣ ወደ ግርግር፣ ወደ ረብሻ የሚያመሩ መንገዶችን እየዘረጉ ነው ያሉትና በዚህ ወጥመድ ውስጥ የትግራይ ህዝብ ዳግም ይገባል ወይ የሚለውን ምናልባት የራስንም ግምት ታስቀምጣለህ? ምክንያቱም አሁን ላይ የትግራይን ጉዳይ መገመትም መናገርም ትንሽ እየከበደ ነው ያለው። ሁሉም የራሱን ጎራ ይዞ እየሄደ ነውና እንደው ምናልባት አለቅንበት፣ ጄኖሳይድ ተፈጽሞብናል፣ ትግራይ ወድማበታለች ወዳሉት ጦርነት ዳግም የሚገቡ ይመስልሃል? እንደ ህዝብም አጠቃላይ ደግሞ ህወሓትስ እንደዚህ አይነት ቅርቃር ውስጥ መግባት ለምን ፈለገ? በቀላሉስ ነገሮችን ማስተካከል ይችላል ወይ የሚለውን ብናነሳው። አንዳንዴ እንግዲህ ያው ንፉግ ላለመሆን በተቻለ መጠን ወደ ትግራይ ኬዝ ከመግባቴ በፊት ለአቶ አንዳርጋቸው ምስጋና ማቅረብ ያስፈልጋል። እንደዚህ አይነት ጽሁፍ ጽፈው እዛ አካባቢ ላይ በሽፍን የነበረውን እንቅስቃሴ ግልጽ አድርገውልናል። ስለዚህ ምስጋና ይገባቸዋል ብዬ አስባለሁ። ምክንያቱም በሽፍንፍን ውስጥ ብዙ ሰዎች አውቀውም ሳያውቁም እየተታለሉ ወደዛ ትግል ውስጥ ለመቀላቀል እንቅስቃሴ እያደረጉ ነው። ስለዚህ እኛ በተደጋጋሚ ስንለው የነበረው በዛ አካባቢ የሚደረገው ትግል የአማራነት
ጋር የተያያዘ የአማራ ህዝብን ጥቅምና መብት ከማስጠበቅ ጋር የተያያዘ አልነበረም። ስለዚህ እሳቸውን በጽሁፋቸው ውስጥ ደጋግመው ያነሱት የአማራ ክልል ውስጥ የሚደረገው የትጥቅ ትግል ባለቤት አለው። የማንን ጥቅምና የማንን ፍላጎት የማንን ህልውና ለማስጠበቅ የሚደረግ ጦርነት እንደሆነ በግልጽ አስቀምጠውታል። ስለዚህ ከዚህ አርዕስት ከመውጣቴ በፊት በመጨረሻ ጽሁፋቸው ማጠንጠኛ ላይ አድርገው ካስቀመጡት አንደኛው ነገር ምንድን ነው? በአርበኝነት ታሪኩና በጀግንነቱ የሚኮራ ታሪክ ያለው የአማራ ህዝብና ታጋይ በባንዳነት በሚታወቁ ባለጊዜዎች ለሚነሳ ውንጀላ ቁብ ሳይሰጥ በጽናት ከኤርትራ ህዝብ ጎን መቆም ይገባዋል፣ እንደሚቆምም እርግጠኛ ነኝ ብለው ነው እንግዲህ ጽሁፋቸው የሚያጠቃልሉት። እውነት ነው፣ ብዙ ነገር ግልጽ አድርገው ጽፏል። በኢትዮጵያ ውስጥ ስላለ ብሔርተኝነት ጽፏል። ጤነኛ ብሔርተኛ ማን እንደሆነ ጽፏል። ብሔር ኢትዮጵያ ውስጥ አለመኖሩን ነግረውናል። ከአማራ ውጭ ህዝብ የሚባል ከአማራ ህዝብ ውጭ ደም ሳይቆጥር የሰውነት ውሃ ልክ ነው ሲባል እንደነበረው እሳቸውን በተለያየ በገደምዳሜ ሊያስረዱ ሞክረዋል። ሌሎች የሚባሉት በሙሉ የእድገት ደረጃቸውን ያልጨረሱ እንደሆኑ ሊነግሩ ሞክረዋል። ዘውግ ነህ አንተ ጎሳ ነህ ሲሉ ደግሞ የክብር ስም እንዳልሆነም ነግረውናል። እነሱ ብቻ የጀግንነት እነሱ ብቻ የጸረ ቀኝ ግዛት እንቅስቃሴ እንዳደረጉም በገደምዳሜውም ቢሆን ነግረውናል። ሌሎች አሁን ባለጊዜንን የሚሉ ኃይሎች ሲሉ ደግሞ የጠቀሱት የህብረተሰብ ክፍል አለ። ያ ብሔርተኝነትን ደግሞ የታመመ ብሔርተኝነት ብለው ጠቅሰውታል። በተግባር ደግሞ የባንዳነት ተግባር ሲኖሰራ የኖረ ነው የሚባልም ነገር ጠቅሰዋል። ማን እንቁላል ሲቀቅል ማን ፓስታ ሲቀቅል እንደነበረ ታሪክ ብዙዎቹን የመዘገባቸው ስለሚሆን ይህንን ማለት አስፈላጊ ነው ብዬ ስላመንኩ ነው። ወደ ትግራይ ወደ አነሳሹ በአጭር ነው መመለስ የምፈልገው እውነቱን ለመናገር፣ ምክንያቱም መገመትም አልፈልግም። ምን ሊሆን ይችላል ብዬ ስገምት ያው ጥሩ ነገር ይሆናል ብዬ ስለማላስብ፣ ምክንያቱም የህዝብ ድጋሜ ለጥቂቶች ፍላጎት ብሎ አላስፈላጊ ዋጋ መክፈል አለበት ብዬ አላምንም። ግን ለእኔ እከሌ ትክክል ነው እከሌ መጥፎ ነው የምንልበት ሰዓት የረፈደ ይመስለኛል እውነቱን ለመናገር። ለምሳሌ ጀነራል ታደሰ ወረደ ከሰጡት መግለጫ ወይም ደግሞ እሳቸው የሚመሩት ቢሮ ከሰጠው መግለጫ ስነሳ ጊዜያዊ መስተዳድሩ የወሰነውን ውሳኔ አልቀበልም፣ ትክክል አይደለም፣ አናስፈጽምም አይነት ንግግር ተጠቅመዋል። አቶ ጌታቸው ረዳም እነዚህ 3 አዛዦች በጊዜያዊነትም አግጃለሁ የሚል ነገር አንስተዋል። ህወሓትም ወጥቶ በውድቅት ሌሊትም ተነስቶ ቢሆን ያን አይነት መግለጫ አውጥቷል። ለእኔ ከፕሪቶሪያ ስምምነት በኋላ ጀነራል ምግበም ሆነ ጀነራል ማሾም ሆነ ጀነራል ዮሐንስም ሆነ ምን ኃላፊነት አለው? ጊዜያዊ መስተዳድሩ የሰጣቸው ምን ኃላፊነት አለ? ከየትኛው ኃላፊነታቸው ነው የሚገድባቸው? ጊዜያዊ መስተዳድሩ በፕሪቶሪያ ስምምነት ውስጥ ቲዲኤፍ የሚባል አደረጃጀት እኮ የለም። በፕሪቶሪያ ስምምነት ውስጥ ያለው ህወሓትና የኢትዮጵያ ፌዴራላዊ መንግስት ነው። በፕሪቶሪያ ስምምነት ውስጥ በተወያይነት ያሉት እነዚህ ሁለቱ በስምምነት የፈጠሩት ጊዜያዊ መስተዳድር ነው ያለው። አሁን የታጠቀ ኃይል ይዞ መንቀሳቀስ በትግራይ ክልል ውስጥ ወንጀል፣ ይፋዊ ወንጀል። እነዚህ ታጣቂ ኃይሎች ሲያደርጉ የነበረውን እንቅስቃሴ ጊዜያዊ መስተዳድሩ ምን አይነት ኃላፊነት ሰጥቷቸው ነው ዛሬ የሚያነሳው? በየትኛው ስልጣኑ? ወታደራዊ ማድረጋቸውን ማንሳት አይችል? ወታደራዊ ሹመት የላቸው። ምንድን ነው ያሏቸው ስልጣን? እሱም ያነሳው። ስለዚህ እኔ እስከሚገባኝ ድረስ የፕሪቶሪያ ስምምነት መሰረት ቲዲኤፍ የሚባል የኃይል አደረጃጀት የረፈደ ቢሆንም ትጥቅ መፍታት ያለበት ወደ ታድሶ ተቋማት መግባት የነበረበት ኃይል በዶክተር ደብረጽዮን በኩል በሚገኘው የህወሓት ክንፍ እየተጎተተ እየተስተጓጎለ ዛሬ ላይ የደረሰ ኃይል ነው። ይህን ኃይል ህጋዊ ቤዝ መስጠት ማለት ትክክል አይደለም። ምክንያቱም አንቺ የሰጠሽው ኃላፊነት የለም። በይፋ የትግራይ ህዝብም ይሁን የኢትዮጵያ ህዝብም ይሁን የፌዴራል መንግስቱም ይሁን የጊዜያዊ መስተዳድሩ በይፋ ወጥቶ ጀነራል ማሾን፣ ጀነራል ምግበን፣ ጀነራል ዮሐንስን በዚህ ፖዚሽን ላይ ሾሚያቸው ነበረ ማለት አይችልም። የሾመው ነገር ስላላየን ማለት ነው። ስለዚህ አንድ የትኛውን ኃላፊነታቸውን ነው ያነሳው? ኃላፊነት ነበራቸው ወይ በጊዜያዊ መስተዳድሩ የሚነሳ ኃላፊነት? ምክንያቱም ጊዜያዊ መስተዳድሩ ማንሳት የሚችለው ኃላፊነት ጊዜያዊ መስተዳድሩ የሰጣቸውን ኃላፊነት ነው። ጊዜያዊ መስተዳድሩ የሰጣቸው ኃላፊነት የለም። ህወሓት እሺ የህወሓት ክፋይም አለኝ ካለ ጊዜያዊ መስተዳድሩ የህወሓት ክፋይም ቢሆን ህወሓት የሰጣቸው ኃላፊነት አለው ለእነዚህ ሰዎች። ምክንያቱም በትግራይ ክልል ውስጥ የትግራይ ሰላምና ጸጥታን ለማስጠበቅ ፖሊስ ኃይል ነው ጊዜያዊ መስተዳድሩ የሚያዘው። የታጠቁ ኃይሎች ወደ በዲዲአር ወደ ታድሶ ማዕከላት ይገባሉ፣ ትጥቅ ይፈታሉ ነው የተባለው። ስለዚህ እኔ እስከሚገባኝ ድረስ ምንድን ነው እያደረገ ያለው? እውነቱን ለመናገር ህወሓት በዛ በኩል አዲግራት ላይ ያው አንቺ እንዳልሽው መስተዳድርን እስከ መቆጣጠር ደረጃ ደርሷል። ተቋማትን እየነጠቀ ነው። በዚህ በኩል ወጥተሽ ይሄንን ማስቆም ምኑ ነው? አሁን ለምሳሌ ጀነራል ማሾ ላይ አንቺ ምን ስልጣን አለሽ? ጊዜያዊ መስተዳድር ምን ስልጣን አለው? ምግበን ለማስቆም ምን ስልጣን አለው? ዮሐንስን ለማስቆም ምን ስልጣን አለው? ምን አቅም አለው እጁ ላይ? በዚህ ሰዓት ላይ ወጥተሽ ደብዳቤ ጽፈሽ በጊዜያዊነት ከኃላፊነት አግጃለሁ። በአንቺ ስልጣን እኮ የሰጠሽው እኮ ጀነራል ታደሰ ወረደ እኮ
ላንቺ ላዘዝሽው ትእዛዝ እኮ ምንም አይነት መልስ አልሰጠሽም። ይሄን ውሳኔ ስትወስኚ ነው ላንቺ በቀጥታ ለጻፍሽለት ጥያቄ መልስ ያልሰጠው የጀነራል ታደሰ የሚመሩት ቢሮ ጊዜያዊ መስተዳድሩ ለጀነራሎቹ ላይ እግድ ሲያወጣ ነው መልስ የሰጠው። ምንድነው ይሄ የሚነግርሽ? ጀነራል ታደሰ ለማን ነው ሪስፖንድ እያደረገ ያለው? ለማን ነው ኮሙኒኬት እያደረገ? ለማን ነው ሪስፖንሲብል የሆነው? ስለዚህ ጀነራል ታደሰ ላይ ነው እርምጃ መውሰድ የምትችው። ለምሳሌ እንደ ፕሬዚዳንትነታቸው ጀነራል ታደሰን ከመከተል ፕሬዚዳንትነት ማንሳት ይችላሉ። ምክንያቱም ጀነራል ታደሰን የሾሙት እሳቸው ስለሆኑ። ጀነራል ጻድቃንም ማንሳት ይችላሉ የሾሙት እሳቸው ስለሆኑ። ሌሎች የካቢኔ አባላቶችም ማንሳት መሻር ይችላሉ የሾሙት እሳቸው ስለሚሆኑ። ግን አንቺ ባልሾምሽው አካል ላይ ለምንድን ነው በዚህ ላይ? ለምሳሌ እውነቱን ለመናገር ህወሓትም ያለው ጀነራል ታደሰ የሚመሩትን ቢሮ ያለው ትክክል ነው። ያልሾምሽውን አካል መሻር አትችይም። የሾምሽው አካል በቀጥታ ደብዳቤ የጻፍሽለት አካል ይሄንን እንዲያስቆም የሰራዊቱን እንቅስቃሴ እንዲያስቆም ያዘዝሽው አካል ለአንቺ የሰጠሽውን ኃላፊነት መወጣት አልቻለም። እሱን ነው ማገድ የሚኖርብሽ የነበረው። ይህን አላደረግሽም። ግን ጀነራል ምግበይን ወይም ደግሞ ጀነራል ማሾን ወር ጀነራል ዮሐንስን በጊዜያዊነት አግጃለሁ ስትዩ ምን አንቺ ቆጥረሽ የሰጠሽው ኃላፊነት ኖሮ ምን አቅም ኖሮሽ ነው እሱን የምታግጂው? ከቻለ በስሩ ያሉ ተቋማትን ማገድ፣ መከልከል፣ ማሰናበት ይችላል። ከአቅሙ ውጭ ከሆነ ደግሞ ለትግራይ ህዝብ ጥሪ ማስተላለፍ ይችላል። ትላንትና እንዳነሳን ከአቅሙ በላይ ከሆነ ደግሞ ለዓለም አቀፉ ማህበረሰብና ለኢትዮጵያ ፌዴራላዊ መንግስትም ጥሪ ማቅረብ ይችላል። እና በስምምነት በፕሪቶሪያ ስምምነት መሰረት ያቋቋምከው መንግስት አደጋው ላይ ወድቋል። መፈንቅለ መንግስት እየተካሄደበት ነው። 50% አንተ የፌዴራል መንግስቱ እኮ ባለቤት ነህ። ያንተ 50% ፍላጎት ባልተጠበቀበት ሁኔታ ጊዜያዊ መስተዳድሩን እያፈረሱት ነው። ናና በክልል ውስጥ ሰላምና ጸጥታን አስጠብቅ ብሎ መጋበዝ ይችላሉ። ይህንንም አያደርጉ። በሳቸው ቁጥጥር ስር ያሉ አመራሮችም ላይ እርምጃ አይወስዱ። አሁን እርምጃ የሚወስዱት በሳቸው ያልተሾሙ፣ በሳቸው ይፋዊ የሆነ ኃላፊነት ያልተሰጣቸው፣ በጊዜያዊ መስተዳድሩ ውስጥ ኃላፊነት የሌላቸው ሰዎችን በማገድ ምን አመጣለሁ ብሎ እንደሚሞክሩ ነው አቶ ጌታቸው ማይገባኝ። ግን ወዴት ሊያመራ ይችላል የሚለውን እኔ እውነቱን ለመናገር መገመትም አልፈልግም። ህዝቡስ ዳግም እዚህ ወጥመድ ውስጥ ይገባል? ምናልባት በጦርነት እንደተማረሩ ብዙ ጉዳት እንደደረሰባቸው በለቅሶ በብዙ ነገር እናያቸዋለን። ሰርግ ላይ እንኳን ሳይቀር እናቶች የትግል ዘፈን ሲከፈት ልጆቻቸውን እያሰቡ ሲያለቅሱ አይተናል። እና ምናልባት እንደዚህ አይነት እውነቶችን ስናይ ይሄ ህዝብ ዳግም በህወሓት ወጥመድ ውስጥ ወርቆ ወደ እርስ በርስ ጦርነት አልፎም ደግሞ እንግዲህ ሌላው ጋር የመገባበዝ ነገር ይኖራል እና የፌዴራል መንግስቱም እዛ ደረጃ ከደረሰ ያው ዝም ብሎ ያያል ብለን ተስፋ እናደርግምና ምናልባት የህዝቡን ከምናየው ስሜት ተነስተን የምንገምተው ነገር ካለ ብዬ ነው። እውነቱን ለመናገር የህዝቡን ሁኔታ ማሰብ በራሱ ማሳዛኝ ያደርገዋል። ምክንያቱም ህዝቡ ያንን ያህል ውድመት ካስተናገደ በኋላ ዳግም ለሁለት ህወሓት ክፋዮች ትላንትና አንድ ሆነው ዋጋ ከፍሎላቸዋል። በረሃ ድረስ ልጆቹን እጁ ላይ ያለውን ጥሪቱን አሟጦ ሁሉ ሰጥቷል። ዛሬ ደግሞ እጁ ላይ ያለውን እንጥፍጣፊ ጥሪትም ከሆነ እንጥፍጣፊ እጁ ላይ ቀረችም ለጧሪ ለተቀባሪ የታረፈ ልጅም ከቀረው ብሎ ለማሟጠጥ የሚደረግ ጦርነት ከሆነ የትግራይን ህዝብ እዚህ ስዕል ውስጥ ማስገባት እጅግ ያሳዝናል እውነቱን ለመናገር። ስለዚህ ህዝቡ ቆሙ ብሎ ማሰብ አለበት። ህዝቡ ኦልሬዲ ከባለፈው ጦርነት ምንድን ያተረፍኩት ብሎ ራሱን መጠየቅ አለበት። ምንድን ያተረፍኩት? በአንድነታቸው ጊዜ ወጥቶ ሞቶላቸው ለነበረው ህዝብ ምን አመጡለት? የተሻለ ሰላም ነው ያገኘው? የተሻለ ምንድን ነው ያገኘው? ዛሬ ለወንበር ነው እየተጋደሉ ያሉት እነዚህ ሰዎች። ትላንትና ለወንበር ነው ከፌዴራል መንግስቱ ጋር ጦርነት ውስጥ የገቡት። የፌዴራል መንግስቱን ወንበር ተነጠቅን በሚል የመገፋት ስሜት የፈጠረው ጦርነት ነው ስንል አይ አይደለም ብለው ሲከራከሩ የነበረው ዛሬ ለክልል ወንበር ነው እየተዋጉ ያሉት። ዛሬ እርስ በርስ እየተዋቃቀሱ መግለጫ እየተወጣጡ ያሉት ለክልል ኩርሲ ነው፣ ለወረዳ አዲግራት ከተማ መስተዳድርን ወንበር ለመያዝ ነው። የመቀሌ ከንቲባ ጽሕፈት ቤት ወንበር ለመያዝ እኮ ምን ሲያደርጉ እንደነበረ እያየን አልነበር? ስለዚህ የወረዳና የከተማ አስተዳደር ወንበር ነች ዛሬ ደግሞ እያጋጨቻቸው ያለችው። ትላንት ከፌዴራል ስለተገፋን ብለው የገቡት ጦርነትን ዛሬ በወረዳና በቀበሌ ወንበር ነው እየተጣሉ ያሉት እነዚህ ሰዎች። ከዛ በዚህ ጸብ ውስጥ ደግሞ የትግራይን ህዝብ ነው ዋጋ ማስከፈል የሚፈልጉት። ምን የቀራቸው ወጣት አለ? አካሉ ያልጎደለበት ደሙን ያላፈሰሰ ምን ወጣት አለ? ስለዚህ እኔ እስከሚገባኝ ድረስ የትግራይ ህዝብም ቆም ብሎ የሚያየው ይመስለኛል። ጥሩ እናብቃ። ተመልካቾቻችን የዛሬው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዮ አበበ ከእናንተ ጋር ቆይታ አድርገናል። ነገ በሌሎች አጀንዳዎች እንገናኛለን። መልካም ምሽት።